ምን አልክ አንተሽ? አይ ቅድም እንትና ንቂያ ትንሽ ሊዋሽብ ፈልጎ እኮ ትንሽ አናደደን ሁላና እዮባ ገብቶ አስተካከለው። ምን ላይ እንትን ላይ ንቂያ ኮንስታንቲኖፕል ክሪድ ላይ ፊሊኩ የለም ብለህ ተጨማሪ ነው ብለህ ነበር አይደለ? እሱ ግን አለ እዛው ላይ ፊሊኩ ብላችሁ ብትገቡ አለ አይነት የሆነ ሙሉ ኒው አድቨንት ላይ የሌላ አይነት ሐሳብ አድርጎት ማለት ነው። አይ ሲጀመርኛ ኒው አድቨንትን ዋናው ያቀረብንበት ምክንያት እኮ ናይሲኖ ኮንስታንቲኖፕል ኦሪጂናሉ ላይ የለም። በቃ ምንም እኮ ከዛ በኋላ ግን እዮባ አሳይቶታል። እዮባ እስልምና ላይ የሚሰራው እዮባ እሱ አሳይቶት አምኖ ነው የወጣው። እኔ ከወጣው በኋላ ነው ቅድም ገብቼ ከወጣው በኋላ ነው። አሁን እንደዛ ነው። ኦኬ አይ ምንም ግልጽ እኮ ነው የሚታወቅ ነገር ገብተህ ነበር ነው። አይ የተወሰነ ደቂቃ ሲስ ጋር ለተወሰነ ደቂቃ ራት ልበላ ምናምን ወጥቼ ነበርና እዛ እንትን ላይ ናይሲኖ ኮንስታንቲኖፕል ምን አይነት ሐሳብ ነው ደግሞ የመጣው በኋላ ላይ ፊሊዮኪ ያለ አይደለ ፍሮም ዘ ፋዘር ኤንድ ዘ ሰን የሚለውን ስለ መንፈስ ቅዱስ ሲነገር እሱ ነገር ናይሲኖ ኮንስታንቲኖፕል ክሪድ ላይ አለ የሚመስል አይነት ነገር ሲያወሩ ምናምን ነገር ገስት ልክ የገባውና ዮባ ወቆ አይደለ የብሩኖ ፈርናንዴሽ ፕሮፋይል ያለው ዮባ ኦኬ እሱ ገብቶ እያወራቸው ነበርና ገብቼ ምናምን እሱ በእርግጥ እየተናገረው ነበረ። ጀስት ማስረጃውን ነው ከፍቼ ያው አይ ቲንክ እሱ ውጪ ነው ውጪ ላይ ስላለ ምናምን ድምጽ ነበር። እሱ ጋርም አንድ አፍታ ከፍቼ ምናምን ነገር አሳይቼለት ወጣው እና እሱን ነው እንትን ያደረግነው። ግን ከዛ በኋላ ላይ ደግሞ ምን አይነት ሐሳብ መጣ? አሁን አንዳንድ አባቶች እንዲህ ሊያምኑ ይችላሉ የሚል ነገር የጉባኤንም ጽንሰ ሐሳብ አይ ቲንክ ወንድሞቻችን የተረዱት አይመስለኝም። እውነት ለማውራት ጉባኤ ወይ ደግሞ ኢኩሜኒካል ካውንስል ሲባል በተለይ ዓለም አቀፋዊ ጉባኤ ሲባል ዓለም አቀፋዊቷ ቤተክርስቲያን በዛች 381 ላይ አይደል ያ ጉባኤ የተካሄደው። ኦኬ እዛች አንዲቷ ቤተክርስቲያን ውስጥ በዓለም አቀፍ ደረጃ ያለችው ቤተክርስቲያን ውስጥ ጳጳሳት ኦር የቤተክርስቲያን የመንጋው ጠባቂ አስተዳዳሪዎች ተሰብስበው ነው ይሄ እምነታችን ነው ብለው ኦኬ ያስቀመጡት። እምነታችን ነው ብለው ያስቀመጡት። ከዛ በፊትም ኢቨን ይዋዲ ምን የሚል ነገር ተነሳ እዛው ጠይቄው ነበር። በእርግጥ በኋላ ላይ እንዲህ ማለታችን ነው ብሎ አብራራው። ቅዱስ አትናቴዎስም ጭራሽ ፊሊዮኪን አስተምሯል የሚመስል ነገር ተናገረና from the father and the son እስቲ እንደዛ የሚል ነገር ካለ ሲባል አይ from the father through the son በሚል መልኩና እኛ ሲጀምር from the father through the son እና from the father and the son አንድ ነው ብለን አናውቅም። ማን ያለው ሲጀምር from the father through the son እና from the father and the son የተለያዩ ነገሮች ናቸው። ኦኬ የተለያዩ ነገሮች ናቸው እና ከዛ አንፃር ነው ያዲ እቺን እንትን ለማለት ነበር የገባው ትላለህ። እኔ እኮ አንዳንዴ ትምህርቶች ዝም ብሎ የአባቶችን ወደ ራስ ሐሳብ መውሰድ ምናምን ከባድ ነውና አንዳንዴ ዝም ብለው ስሩ የሚለውን ይሄው በቃ ስሩ ዘሰን እኮ ብለዋል። ስለዚህ በቃ ፊሊዮኬ ማለት ነው ናም ብለው አንዳንድ የአባቶች ጽሁፎች የሚለቁም የሚናገሩም ሰዎች አሉ። እንደዛ አይደለም ትምህርቱ። ኦኬ ስሩ ዘሰን ትምህርታችን ነው። ግን ይሄ ሃይፖስታቲክ ፕሮሴሽን የሚባለው ኦኬ ሞናርኪ ኦፍ ዘ ፋዘርን ዲስትሮይ የሚያደርግ ነው ወይም ደግሞ የአብ ብቸኛ ምንጭነት ወይም ደግሞ ብቸኛ ሶርስ መሆን የሚያፈርስ ትምህርት ነው እና ወደ ትራይቴዝ ምናምንም ትምህርት ሊወስድ የሚችል ነው። ምክንያቱም አንዳንድ የሚያመጧቸው ሙግቶች ራሱ በጣም ደካማ ናቸው። እውነት ለመናገር አብ ከወልድ ጋር እኩል መሆኑን ማለት ይሄ ፊሊዮኬ የሚለው አብ ራሱ ከወልድ ጋር ወልድ ራሱ ከአብ ጋር እኩል መሆኑ የሚታይበት ነው ምናምን ለማለት ይሞክራሉ። እንደዛ ከሆነ መንፈስ ቅዱስ ማንንም አያሰርጽም ወይም ማንንም አይወልድም እንደነሱ ከሆነ ማለት ሶ ከሁለቱም አካላት ያንሳል እንደማለት ነው ትምህርቶቻቸው። እና እንደዚህ አይነት ኮንሴፕት የለውም በአባቶች ትምህርት ማለት ነው። ኢኩሜኒካሊም በዓለም አቀፍ ደረጃ የተሰበከ ወይም ደግሞ የተጻፈው እዛው ኒው አድቬንት ራሱ የኒቂያ ቀኖና ብላችሁ ብትመለከቱት ኤንደርሰን የሚለው የለውም።
እነሱ ጋር ማለት ነው። የራሳቸው ጽሑፍ ላይ ካልሆነ በስተቀር የትክክለኛ የኒቅያ ቀኖና ላይ ኒው አድቨንት ያስቀመጡት ከአብ የሚሰርጽ ብለው ነው። መንፈስ ቅዱስም ኦኬ ፕሮሲድስ ፍሮም ዘ ፋዘር ከዛ በኋላ ከአብ ከወልድ ጋር በአንድነት እንሰግድለታለን የሚለውን ነው የተጻፈው እና እሱ ትምህርታችን ነው። ይሄ ነው ትክክለኛው ትምህርት፣ የታወቀ ትምህርታችን ማለት ነው። ያ ሰው ጥሩ አደረግ። አብሽር ቃሎት ያሰማልን ያድጌ ቃሎት ያሰማልን። አንድ ጥያቄ እያየሁ ነበረ። እሺ ፊሊዮኬ እና ሞናርኪ ኦፍ ዘ ፋዘር አይጋጭም? ኦፍ ኮርስ ዊንታና ይጋጫል። እሱን ነው የምንለው። የአብ ሞናርኪ ኦፍ ዘ ፋዘር ማለት ያው ሁላችሁም እንደምታውቁት የአብ ምንጭነት ስለሆነ ፍሮም ዘ ፋዘር ኤንድ ዘ ሰን የሚለው ደግሞ ኤንድ የሚለው አብም ወልድም ምንጭ ናቸው ለመንፈስ ቅዱስ የሚል አይነት ሀሳብ ነው የሚያመጣው። እና ኤኒዌይስ ይሄ አሁን በዚህ ደረጃ ዲቴል ገብቶ አሁን ላይክ ታች ላለው ምዕመን ምናምን ነገረ መንፈስ ቅዱስ ላይ ሜቢ ኦን ዘ ሆሊ ስፒሪት ሜቢ ሌላ ጊዜ ስንማማር ምናምን ነገር እሱን እንትን ለማየት እንሞክራለን። ቀደም ያነሳውላችሁ ሀሳብ ላይ ግን አንዴ ቆይ አንዴ እሺ ምን ነበር የጀመርኩት? ዘ ጎስፕል ኦፍ ቶማስ አይደል ዮሐዲ? የሰማሁት ነገር ምን ሲሉ ሰማሁ ብለህ ነበር። መሀል ላይ በምን አንትሽ መሀል ላይ እንትን ብሎ መሰለኝና ዘ ጎስፕል ኦፍ ቶማስን ወይ ደግሞ የቶማስ ወንጌል አይታችሁ ከሆነ ብዙ ጊዜ ሜቢ እንግዲህ ሙስሊሞች አጋጥሟችሁ ከሆነ እዚህ ቲክቶክም ላይ ሊሆን ይችላል። ኦኬ እዚህ ቲክቶክም ላይ ሊሆን ይችላል። እንግዲህ የተለያዩ ቪዲዮዎችን ስትመለከቱ ክርስቲያኖች አውቀው ነው ለነርሱ ስለማይመች ነው ምን የቶማስ ወንጌልን ያስወገዱት እንጂ የቶማስ ወንጌል ትክክለኛ ሪላያብል የሆነ ጎስፕል ነው፣ ትክክለኛ ወንጌል ነው ብለው ይናገራሉ። እንደዚህ ሲሉ ሰምታችሁ አታውቁም? ያው እና ዮሐዲ እንኳን ያውቃሉ። ዮሐዲ ሰምታ አታውቅም? ብዙ ጊዜ ታውቃለህ። ኦፍ ኮርስ አዎ ይላሉ። ደፋሮች እኮ ናቸው። እና እንደው እኔ ሜቢ አንዳንድ ቶፒኮችን እያነሳን የምናወራ ይሆናል። ነገር ግን በኋላ ላይ አስፈላጊ ከሆነ ዘ ጎስፕል ኦፍ ቶማስ ወይ ደግሞ የቶማስ ወንጌል እንዴት ነው ታሪካዊ አመጣጡ ምናምን የሚለው ነገር አንዳንድ ሀሳቦችን ኖበዲ ሴድ ዛት ዘዳግም ሙስሊም ኮንክ እስኪ ግባ ታሪካዊ አመጣጡ እንዴት ነው ምናምን የሚሉ አንዳንድ ነገሮችን በኋላ ላይ ማንሳት እንችላለን። ነገር ግን ዘ ጎስፕል ኦፍ ቶማስ ወይ ደግሞ የቶማስ ወንጌል ለምሳሌ እንግዲህ ክርስቲያኖች አውቀው ነው ትምህርታቸውን ስለማይደግፍ ነው ያስወጡት የሚል ሰው ካለ which means እንግዲህ ክርስቲያኖች ሙስሊሞች የእነሱን እምነት ሰፖርት የሚያደርግ ከሆነ ዘ ጎስፕል ኦፍ ቶማስን መፈተሽም ይቻላል፣ ችግር የለውም መፈተሽም ይቻላል። ኦኬ አስፈላጊ ከሆነ መፈተሽም ይቻላል። ነገር ግን ያው በጥንት የቤተክርስቲያን አባቶች ለምሳሌ እንደነ ቅዱስ ኢሬኔዎስን ብትመለከቱ ቅዱስ ሴንት ኢሬኔዎስ ኦፍ ሊዮንን አራቱ ወንጌላትን ብቻ ቤተክርስቲያን እንደምትቀበል እስቲ አንድ ቀን ስለእንትን እናወራለን ጋይስ። እሺ አንድ ቀን እናወራለን ስለ ወንጌላቱን ከምን አንጻር መረዳት እንዳለብን፣ ታሪካዊ እንትናቸው እንዴት ነው፣ ታሪካዊ ዳራቸው እንዴት ነው፣ ወንጌላት ላይ አንዳንድ የሚነሱ ጥያቄዎች የሚለው ነገር የምር ከዚህ በፊትም ብዙ ጊዜ ዮሐዲ አይደል ፕሮግራም እያያዝን ብዙ ጊዜ ሳናደርገው የቀረነው አንዱ ላይፍ ሴሽን እሱ ሴሽን ነው። እንደዚህ አይነት ሴሽን ነውና እስቲ አንድ ቀን ላይቭ እንገባበታለን በስርዓት ጥርት ባለ መልኩ ተዘጋጅተን ላይቭ የምንገባ ይሆናል እንደ እግዚአብሔር ፍቃድ ማለት ነው። አረ ጎስፕል ኦፍ ቶማስ ስንት ጉድ ያለበት ስለ ጌታችን ኢየሱስ ክርስቶስ አንዳንድ ጌታችን እንዲህ ብሎ ተናገረ፣ ሐዋርያት እንዲህ ብለው ተናገሩ እያለ የሚያስቀምጣቸው ነገሮች ራሱ ብታነቡ አንዳንድ ነገሮች በጣም ዊርድ ናቸው። ኦኬ ዊርድ ናቸው እና ቆይ እንደውም አንዴ እስከዛ ድረስ መዝሙር እንስማ። መጀመሪያ መዝሙሩን ሰማ መልካም ነው። አይ ቲንክ ወይስ መዝሙሩን እንስማ? አንድ መዝሙር ብንሰማ ያ መልካም ይመስለኛል። እሺ
እሺ መዝሙር ይሰማል ወይ? በደንብ ይሰማል። ይጥላላት እግዚአብሔር ሰዋት ይታመናል ምሕረቱ ለዘላለም በመዳፉ ይዞታል ያናገር ይታመናል ምሕረቱ ለዘላለም በመዳፉ ይዞታል ያናገር ሕያው ነው የክርስቶስ ፍቅር ማንንም አይጥልም በምድር ታላቅ ነው አቻ ያልተገኘለት ውዳችን ጌታ በዘመናት ውዳችን ጌታ በዘመናት የረሳለት እግዚአብሔር ሰው አይረሳ ይጥላላት እግዚአብሔር ሰው አይጥልም ይታመናል ምሕረቱ ለዘላለም በመዳፉ ይዞታልና ይታመናል ምሕረቱ ለዘላለም በመዳፉ ይዞታልና ዮሴፍን በግብፅ ያከበረ ሙሴን በጸጋ ያጠረ ዳዊትን ከበረሃ አነሳ ኢየሱስ ማንንም አይረሳ ኢየሱስ ማንንም አይረሳ ይረሳላት በሉ እግዚአብሔር ሰው አይረሳ ይጥላላት በሉ እግዚአብሔር ሰው አይጥልም ይታመናል ምሕረቱ ለዘላለም በመዳፉ ይዞታልና ይታመናል ምሕረቱ ለዘላለም በመዳፉ ይዞታልና ምስኪኗን መካኒቱን ሐና
ልጅ ስትቀና ሰባት ልጅ ቢሰጣት አብዝቶ ዘመረች ልቧ ተደስቶ ዘመረች ልቧ ሐሴት ሞልቶ ይረሳላት ብሎ እግዚአብሔር ሰው አይረሳ ይጥላላት ብሎ እግዚአብሔር ሰው አይጥል ይታመናል ምሕረቱ ለዘላለም በመዳፉ ይዞታል ይታመናል ምሕረቱ ለዘላለም በመዳፉ ይዞታል በእውነት እግዚአብሔር ሰው አይረሳ። ልዑል ሆይ ስላልተውከንና ስላልጣልከን በነገሮች ሁሉ ስለረዳህን እናመሰግናለን። ክብርና ምስጋና አምልኮትና ውዳሴ ከምድር እስከ አርያም ላንተ ለዘለዓለም አሜን። ኦኬ ለመዝሙሩ የአምላካችን ስም የተመሰገነ ይሁን። በጣም ደስ የሚል አይደል? የምርትዬ የምርትነሽ መዝሙሮች በጣም ፓወርፉል ናቸውና እግዚአብሔር አምላክ ረጅም የአገልግሎት እድሜና ጤና ይስጣት እንላለን። የዋዲ አንድ ጥያቄ ኮሜንት ላይ ያየው ነበርና ሜቢ ወደ ሐሳቡ ከመግባታችን በፊት ጥቅስ አልያዝ እያለኝ እያስቸገረኝ ነው የሚል ኮሜንት በተደጋጋሚ እየተጻፈ መጽሐፍ ቅዱስ እያነበቡ ጥቅስ አልያዝ ለሚላቸው ሰዎች እስቲ ሜቢ አጠር ያለ ምክር ነገር ሜቢ ሌሎች እንዲጠቀሙበት የሚችሉት ነገር። አሁን አንዳንድ ሰዎች መጽሐፍ ቅዱስን ሐሳቡን ያውቁታል የቱ ጋር እንዳለ ከሰው ጋር ሲያወሩ ኢንተራክት ሲያደርጉ ግን እዚህ ጋር ጥቅሱ እንዲላል ብሎ መናገር የማይችሉ ሰዎች አሉ፣ ቦታውን መናገር የማይችሉ ሰዎች አሉና ለነዚህ ሰዎች የምትሰጠው ምክር ካለ ወር ሐሳብ ነገር ካለ ፓፓ እድልስ። ኦኬ እሺ፣ አጠር ያለ መልእክት ዝም ብዬ ልስጥና የምትጨምረው ካለ ትጨምራለህ። ያው የመጽሐፍ ቅዱስ ጥቅሶችን ለመያዝ ወይም ደግሞ ሐሳቡን ይዘ ነው ከዛ የት አካባቢ እንዳለ ለማወቅ ምን እናድርግ ለሚለው ሞር መጠቀም ያለባችሁ መጽሐፍ ቅዱስን ስታጠኑ በቻፕተር ሐሳቡን ማጥናት። በቻፕተር ማለት መጽሐፉን ሙሉ ካነበብን በኋላ አጠቃላይ ማለት ምዕራፉ ስለምን ነው የሚናገረው። ኦኬ ለምሳሌ ማቴዎስ ወንጌል እያጠናችሁ ከሆነ ምዕራፍ 1 ስለምንድን ነው? ስለ ክርስቶስ የዘር ሐረግ። ምዕራፍ 2 ምዕራፍ 3 ኦኬ ሜን ኮንሰፕቶቹ የሚናገርበትን ክፍል ማጥናት። የሐዋርያት ሥራ ምዕራፍ 1 ስለምንድን ነው የሚናገረው? ኦኬ ምዕራፍ 2 ምዕራፍ 3 በምዕራፍ ከያዝ ነው ወይም ደግሞ ምዕራፍ 1 ስለምን እንደሚያወራ፣ ምዕራፍ 2 ስለምን እንደሚያወራ፣ ምዕራፍ 3 ስለምን እንደሚያወራ ጀነራል ኮንሴፕቱን ወይም ሐሳቡን ከያዝ ነው ከዛ በኋላ ጥቅሶቹ ወይም ደግሞ የያዝነው ጥቅስ የትኛው ምዕራፍ ላይ እንደሚገኝ እናውቀዋለን ማለት ነው። ባይ ዲፎልት አይደል? ባይ ዲፎልት የትኛው ምዕራፍ ላይ ሐሳቡ እንደሚገኝ እናውቀዋለን። ለምሳሌ የዮሐንስ ወንጌል ሁላችንም በመጀመሪያ ቃል ነበረ የሚለውን እናውቀዋለን አይደል? ስለ ክርስቶስ ቅድመ ህላዌ ወይም ደግሞ ከስጋዊ በፊት ስላለው ቅድመ ህላዌ ወይም ደግሞ ቀዳማዊነቱ አምላክነቱ የሚናገረው ክፍል የቱ ጋር ነው ከተባለ ምዕራፍ 1 እንደሆነ ይታወቃል። ኦኬ ምዕራፍ 2 ክርስቶስ ስለ ሰውነቱ ወይም ደግሞ ስለ ቤተ መቅደስ መፍረስ፣ ስለ ሰለሞን ቤተ መቅደስ የሚናገርበት ክፍል ነው። ኦኬ ምዕራፍ 3
ስለ ጥምቀት ኒቆዲሞስን ያገኘበት ምዕራፍ 4 ስለዛች ሴት አይደለ ክርስቶስ ሄዶ ያገኛትን ከነዓናዊቷ ሴት ማለት ስለሷ ውሃ ጠጪ ስላላት ማለት ነው። ስለሱ ምዕራፍ 5 እያላችሁ ስለ መጻጉዕ ምዕራፍ 6 እንደዚህ በምዕራፍ ከያዝነው ሐሳቡን ቀጥታ ምን ማግኘት እንችላለን ማለት ነው። የምንፈልገው ጥቅስ ደግሞ የት አካባቢ የትኛው ክፍል ላይ እንደሚገኝ በሚገባ እናውቀዋለን ማለት በምዕራፍ የምዕራፉን አጠቃላይ ይዘት የምዕራፉን ዋና ሐሳብ ማወቅ ጥቅስ ለመያዝ በጣም ይጠቅማል። ከዛ ስፔሲፊክ ሐሳቦችን መለየት ደግሞ ወይም ደግሞ ስፔሲፊክ ቨርሶቹን መለየት ደግሞ ስቀስ እያል ምዕራፉን በደንብ እየተዋሃደን እያጠና ነው እያነበብ ነው በሄድን ቁጥር በተለይ ደግሞ ከአባቶች ማብራሪያ ጋር እያያዝነው በሄድን ቁጥር ደግሞ ስፔሲፊክ ቨርሶቹን እየለየናቸው እያወቅናቸው እንሄዳለን ማለት ነው። እንደዚህ አይነት አካሄዶች ምናምን ብትጠቀሙ ጥሩ ነው ብዬ አስባለሁ እንደኔ። እሺ ዋዲ ቲንክ ብሮስኪ ያው በዋናነት የዋዲ የተናገረው ነው። ያው መጽሐፍ ቅዱስን ባይዘዊ በዋናነት አሁን የሆነን ጥቅስ ስፔሲፊካሊ የሆነን ጥቅስ እንትን ማለት ብቻ ሳይሆን መጽሐፍ ቅዱስን ማንበብ ኦኬ፣ እግዚአብሔርን ቃል ማንበብ ባይዘዊ እግዚአብሔርን ቃል ማንበብ የሚጠቅመን ዋናው ምክንያት እንደው ጥቅስ ከሰው ጋር እዚህ ጋር እንዲህ ነው እዚህ ጋር እንዲህ ነው ለማስረዳትና ለማብራራት ብቻ ሳይሆን ጌታ ተናግሯል እኮ ጌታ ምን ብሎ ተናግሯል? እግዚአብሔር ቃል ይፈርድባቸዋል ብሎ ተናግሯል። ለምንድን ነው ከተባለ ህሊናችንን የሚወቅሰን ራሱ እግዚአብሔር ቃል ስለሆነ ኦኬ፣ እግዚአብሔርን ቃል እያነበብን መጽሐፍ ቅዱስን እያነበብን በጣም በተደጋጋሚ የምናነብ ከሆነ እግዚአብሔር በቃሉ በኩል ይወቅሰናል። ለምሳሌ ማቴዎስ ወንጌል ላይ ጌታችን ኢየሱስ ክርስቶስ ወንድሙን ደንቆሮ ብሎ የሚሳደብ ፍርድ ይገባዋል ካለ ያንን ክፍል ለምሳሌ በደንብ ያነበበ ሰው ድንገት እንኳን ካፉ አምልጦት ሊሆን ይችላል ምን ብሎ ሊሆን ይችላል ይሄን ስድብ ከተሳደበ በኋላ መልሶ ምን ይላል? ይጸጸታል። ለምን? ያ ቃል ትዝ ስለሚለው። አያችሁ፣ የእግዚአብሔር ቃል ሚዛናችን ራሱ የእግዚአብሔር ቃል ይሆናል። ራሳችንን በእግዚአብሔር ቃል መመዘን እንጀምራለን ማለት ነው። ኦኬ። ስለዚህ የእግዚአብሔርን ቃል ማንበብ ዮሐዴ ያለው ነገር ፐርፌክት ነው። ነገር ግን የእግዚአብሔርን ቃል ማንበብ is the best solution። የእግዚአብሔርን ቃል እናንበብ፣ መጽሐፍ ቅዱስ ማንበብ ያስፈልጋል ለማለት ያክል ነው። እሺ፣ ወደ ዛሬው ሐሳብ ስንገባ አንዳንድ የተለያዩ ሐሳቦችን ሜቢ ከዚህ ከቶፒክ ወጣ ያሉ ነገሮችን እናነሳ እንችላለን። ቅድም መሀል ላይ እንዳጋጣሚ እንዳነሳ ነው አይነት ማለት ነው። ግን አሁን ምንድነው ሰዎች እንዲያስተውሉ በጣም ብዙ ጊዜ ተነጋግረን እናውቃለን፣ ብዙ ጊዜ አውርተንበት እናውቃለን። ለምንድነው በፕሮቴስታንቱ ዓለም ላይ ለምንድነው እንደዚህ አይነት ልዩነቶች ኦኬ፣ እንደዚህ አይነት ልዩነቶች ለምንድነው እንደዚህ ፍጥጥ ብለው የወጡት? በቃ ባይዘው ይሄን ነገር የምናገረው እዚህ ቲክቶክ ላይ ያሉ ኦርቶዶክሳውያን ዘይ ነው ቤት ለምን በዚህ ደረጃ በፕሮቴስታንቱ ዓለም ላይ ልዩነቶች መጡ? ለምን በትምህርት መለየት በዚህ ደረጃ መጣ ከተባለ እዚህ ቲክቶክ ላይ ያሉ ክርስቲያን ወንድሞች እናቶች በደንብ ያውቃሉ። በደንብ ምክንያቱም ኦኬ ምክንያቱም ያውቁታል። ነገር ግን አሁን እንደው በንጹህ ልብና ጆሮአቸውን ከፍታ አድርገው ለሚሰሙ ፕሮቴስታንት ወንድሞች እናቶች ግን ለነሱን ሁሌም የምንናገረው እኛ ኦኬ ሰውን የመጥላት ኢሹ አሁን እዚህ ጋር እኔም ሆነ እኔ ያለው ዮሐዴ አለ አንተሽ አለ ሌሎች ክርስቲያን ወንድሞች እናቶችም እዚህ ቲክቶክ ላይ ያሉ በሙሉ እንደው ፕሮቴስታንቶችን የመጥላት ችግር ቢሆን ሲጀምር ይሄ ጌታ ራሱ የማይወደው ነገር እንትን የሚለውን ቪዲዮ ውስጥ ያለው ሰው ሜቢ ገስት ይላክልኝ። አናፖሎጂቲካሊ ያለ አንድ ፓስተር መድረክ ላይ ሲናገርኛ መጽሐፍ ቅዱስንም ሶላዎቹም አንድ አላደረጉንም እያለ የሚናገርበት እሱ ቪዲዮ ያለው ሰው አለ? አንተ ሻለ እሱ ቪዲዮ ምን አልከኝ? ጋዲ አልሰማሁም፣ ይቅርታ። ይሄ አንድ ፓስተር መጽሐፍ ቅዱስም አንድ አላደረገንም ሶላዎቹም አንድ አላደረጉንም እያለ ያወራበት አይጠፋም። ግን ትንሽ አንድ 15 ደቂቃ ማመን ፈልጋለሁ እንጂ አይጠፋም አለ። ምንድነው 15 ደቂቃ ሙሉ ምን አለ? 15 ልጅ እያስጠናው አንዳንድ የሆነች ከበደኝ ያለችኝ ነገር እያስጠናው ኦኬ ይደብራል።
የሚመስለው ግን ሰውየውን ሄደ ድገምልኝ አንዴ ሪከርድ ላድርግ ብለህ ልታመጣ መስሎ። ቆይ አይ እኔ ሪፖስቶች ላይ ቼክ አደርጋለሁ። ይዋዴ በእርግጠኝነት አይጠፉም። አለ እነ ሳሙና ቁርጥ እንትና ጋር አለ። ሳሙና ቁርጥ የሚባል ልጅ መጥቷል አዲስ። ሳሙና ቁርጥ እስቲ ወይ ሼር አድርጉልኝና ልላክላችሁ። ወይ ሌሎች ሰዎች ለኔ ሼር አድርጉልኝና የምልክላቸው ቦታ ስላለ እዛ ላይ ያገኙታል። ላኩልኝ ለኔ ለአንተሽ ላኩለት እጃችሁ ላይ ያላችሁ ሰዎች። እሺ እና ዞሮ ዞሮ ምንድነው አንዴ ቆይ እኔ እዚህ ጋር አገኘዋለሁ በእርግጠኝነት ሪፖስት ላይ አላጣው በእርግጠኝነት ማፒ ላይ ኦኬ። እሺ ይሄን ስሙት አሁን ቆይ ስሙ ማለት ስሜቱን ያያወለ እውነት ኦፈንድ አድርጎት የሚሄድ ይሄድ ማለት ስሜቱን ያያወለ ዮኒ እንደጠየቀው ማለት ነው። የህዝብን ስሜት የጀማውን ስሜት ባይደይ ቤተክርስቲያን አሁን ዳዊት የሚመራት እስራኤል ሳትሆን ሳኦል የሚመራው ሀገር ሆነዋል። በህዝብ ፍላጎት ስለምንመራ ማለት ነው። ወንጌልም አይደለም የእምነት መሰረታችንም አይደለም። አትዋሹ መጽሐፍ ቅዱሳችንም አይደለም። ኢትስ ቬሪ ዴንጀረስ እኮ ነው ሊተርጂ ሌስ መሆን ሊተርጂካል ቸርች መሆንና ሊተርጂ ሌስ ቸርች መሆን ታውቃላችሁ? ምንድነው እያለ ያለው? ሜቢ እንግሊዝኛው ቃል እንትን ካለ ይሄ ቪዲዮ ራሱ ይሁን አይሁን አላውቅም። ሊተርጂለስ መሆን ማለት ቅዳሴ የሌለው ቤተክርስቲያን መሆን እንዴት ይቻላል ነው እያለ ያለው። which means by default ሙሉ ጴንጤቆስጣልን እየጠለዘ ነው ይሄ ፓስተር። ሊተርጂ ያለው ቸርች መሆን ማለት እንደ ካቶሊክ እና እንደ ኦርቶዶክስ ህዝቡ የሚያውቀው አስተምሮና ዶክትሪን ወርሺፕ ያለው ማለት ነው። ሊተርጂ ያለው ቤተክርስቲያን ማለት እንደ ኦርቶዶክስ እና እንደ ካቶሊክ እንደ ኦርቶዶክስ እና እንደ ካቶሊክ ህዝቡ እምነቱን የሚያውቅበት ቆይ ሊተርጂ ያለው ቸርች መሆን ማለት እንደ ካቶሊክ እና እንደ ኦርቶዶክስ ህዝቡ የሚያውቀው አስተምሮና ዶክትሪን ወርሺፕ ያለው ማለት ነው። ህዝቡ የሚያውቀው አስተምሮ እና ዶክትሪን ያለው ማለት ነው። እንደ ኦርቶዶክስ እና እንደ ካቶሊክ። አረ ልብና ያለ ፕሮቴስታንት ነው እንዴ? አውደ ምሕረት ላይ ነው መድረካቸው ላይ ነው እየሰበከ ያለው። በደንብ ስሙ። ህዝቡ የሚያውቀው ፕሮቴስታንቶች እኛን ምንድነው የሚሉት? ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሰዎች እምነታቸውን አያውቁም፣ መጽሐፍ ቅዱስ አያውቁም አይደል? ከሱ የነሱ ፓስተሮቻቸውስ ምንድነው የሚሉት? እንደ ኦርቶዶክስ እምነታችንን አናውቅም እያሏቸው። ሬቨረንስ ያለው ማለት ነው። ፈርሃ እግዚአብሔር ያለው ማለት ነው። ፈርሃ እግዚአብሔር እናንተ የላችሁም፣ ኦርቶዶክሶች አላቸው እያለ ነው ማለት። ቸርች የለም ፈርሃ እግዚአብሔር። አምልኮ ስንመራ ምንም መርጫ ቃሉ ስንሰብክም ፈርሃ እግዚአብሔር የለንም። ምክንያቱም ህዝቡ ኦፌንድድ ስለሚሆን የምፈልገውን ነው የምንሰጠው። እኛ ጀማው የሚመራን ሆነናል። እኔ ይቅርታ አድርጉልኝ እና የፓስተር ቲክቶክ አካውንት እንዳለው 100% እርግጠኛ ነኝ። ጀማ የሚለውን ቃል ራሱ ኬት ሊያመጣ እንደቻለ በኋላ ላይ ቆይ ሌሎች ቪዲዮዎችን ስለምናይ አስተምሮና የራሳችን ዶክትሪን የሚመራን ቤተ እምነት የሚመራን አይደል። እኔ ቤተክርስቲያን ጨከን ብላም ቢሆን የሚሄደው እንደ ኢየሱስ ክርስቶስ ጥሎ እንዲሄድና እውነተኛው እንዲቀር መስበክ አለባት ነው። እውነትን ቤተክርስቲያን ጨከን ብላ የሚሄደው እንዲሄድ እንደ ኢየሱስ ክርስቶስ ብሎ ለምንድን ያነሳው ከተባለ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 6 ላይ እናንተም ልትሄዱ ትወዳላችሁ፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ ከሰማይ የወረድኩ ኅብስት እኔ ነኝ እያለ በሚያስተምርበት ሰዓት ላይ ሌሎች ሰዎች እንዴ ይሄ ሰው እንዴት ስጋዬን ብሉ ይላል ብለው ሲያጉረመርሙ ሐዋርያትንም አያቸው ነው እናንተም ልትሄዱ ትወዳላችሁን አላቸው። ኦኬ ስለዚህ እውነትን ትናገራለህ፣ ከዛ በኋላ የሚሄድ ይሄዳል። ስለዚህ የኛም ቸርች እንዲህ ማድረግ አለባት ነው ያለው። which means አሁን ስለ ሰው ስሜት ነው እንጂ ስለ እውነተኛ ትምህርት አትጨነቅም። በመስበክ ኦፈንድድ ንስሐ ሲሰበክ፣ ፈርሃ እግዚአብሔር ሲሰበክ፣ ፍቅር ሲሰበክ፣ ጽድቅና ቅድስና ሲሰበክ ተናዶ ከቤተ ክርስቲያን የሚሄድ ሲጀመር ደቀ መዝሙር አማኝ የሆነ አማኝ ስለመሆኑም ያጠራጥራል። ያው እኛ የመፍረድ እንትን የለንም። ምክንያቱም የማነው የዳነው ማነው አልዳነው የሚለውን ማንም ዳኛ አይደለም። የዳነው ጸንቶ ይቀጥላል ማለት የዳነው እግዚአብሔር የዳኑትን ሎካል ቸርች ውስጥ ነው ያስቀመጠው። ባይደው የዳኑትን ምዳኝ ሰው የለም። ቤተክርስቲያን ናት በጥምቀት ድኗል ብላ
አምና ያስቀመጠችው ከዛ እምነቱን ስኪድ በስራ ታባረዋለች፣ ኤክስኮሙኒኬት ታደርጓለች። አንዳንዱን አሁን የፓስተር የምን የትኛው ዲኖሚኔሽን እንደሆነ አምናሹር ምን አለ ድነቱን ራሱ ኮንፊርም የሚያደርገው በጥምቀት ነው አለና ነገር ግን ካልጸና በስራው ካልገለጠ መዳኑን ኤክስኮሙኒኬት ታደርገዋለች which means ይቆረጣል ትምህርት ያባረዋል እና ትክክለኛ ወንጌል ሲሰበክ የምጸናም የሚባረርም አለና አይ ቲንክ እኔ ብቸኛው ደቀ መዝሙር ማድረጊያ እንደውም የኔ ኦብዘርቬሽን አማኞችን ደቀ መዝሙር ማድረጊያ መንገዱ የቤት ለቤት ትምህርት አይደለም preaching from the pulpit ባይደው ሰባኪ ባለስልጣን እንደው ታውቃለህ ወንጌልን በጨበጣችሁ ሰዓት ሰዎች ለእግዚአብሔር ቃል እውነት እንድታዘዙ ባይንድ ታደርጋላችሁ በዚህ ወጣ በዚህ ግባ እንደዚሁን so the preacher is like ባይንድ እያደረገ ሰዎች ቃሉን እንድታዘዙ ያደርጋል ደቀ መዝሙር የሚያስተምር ሰውዬ የለም ያንን አያደርግም if you are making a dialogue with ከሚማር ሰው ጋር ደቀ መዝሙር አማኝ አደርጋለሁ ብትል ደቀ መዝሙር እያስተማርክ አዋቂ ታደርገዋለህ ፈራ እግዚአብሔር ያለበት ግን አታደርገውም ሰው ደቀ መዝሙር የሚሆነው ስልጣን ያለው ስብከት ከመድረክ ሲሰበክ ነው ስለዚህ ቸርች እንድትለወጥና እግዚአብሔርን የሚፈሩ ደቀ መዝሙር አማኞች እንዲፈጠሩ ኦኬ አሁን የተባለው ነገር ሰምታችኋል እስቲ የዋዲ አሁን የተነሳው ሐሳብ ላይ አንዳንድ ሐሳቦች ሪፍሌክት አድርግ የዚህኑ ሰውዬ ሌሎች ንግግሮችን ደግሞ እኔ ያመጣል ጥሩ ሐሳቦች ስለተናገረ ማለት ነው ቀጥል የዋዲ እሺ ባይዘው አንዳንዴ በጣም እንደዚህ ማገናዘብ የሚችሉ ፕሮቴስታንቶች ምናምን ይኖራሉ ከመጀመሪያ የተናገረው ምንድነው ሊተርጂ ለስ ቸርች መሆን በጣም ሼም ማለት አፍረት ነው የሚለው ይሄ በጣም ትልቅ እንዲ ሪኮግናይዝ ማድረግ ከተቻለ ወይም ደግሞ ማስተዋል ከተቻለ በጣም ትልቅ ነገር ነው ሊተርጂ ለስ ማለት ሴንተር ኦፍ ወርሺፕ አለመኖር ማለት ነው ማለት የአምልኮ ማዕከል ራሱ አለመኖራቸው በጣም ትልቅ ጥያቄ ሊፈጥርባቸው የሚገባ ነገር ነው ምን እየተባለ አሁን በእኛ በክርስትናው በእውነተኛው ክርስትና ሴንተር ኦፍ ወርሺፓችን ባይዘው ክርስቶስ አይሰብኩ ምናምን እያሉ ሺህ ጊዜ ሊጮሁ ይችላሉ ባይዘው ለመጮ መንፈስ ያለበት ሰውም ስለሚጮህ ማለት ነው ነገር ግን ሁል ጊዜ የቤተ ክርስቲያናችን የአምልኮዋ ማዕከል ቅዳሴ ነው አይደል ቅዳሴ ነው የአምልኳችን ሁሉ ማዕከልና ራስ ቅዳሴ የቅዳሴ ጸሎት ነው የቅዳሴያችን ጸሎት ሁል ጊዜ ሴንተር ኦፍ ወርሺፓችን ክራይስት ነው ክርስቶስ ነው ቢማይንድ ምንድነው ክርስቶስ ነው ክርስቶስ ማዕከል ያደረገ ጸሎት ነው ምክንያቱም መሰዊያ አለ በመሰዊያው ላይ ያለ ክርስቶስን ማዕከል ያደረገ አምልኳችንም የቤተ ክርስቲያን አሰራራው ጭምር ክርስቶስን ሴንተር ያደረገ የአምልኮ ክፍላችን ነው ቅዳሴ ማለት ነው ቤተ መቅደስ ሲሰራ ክብ ከሆነ ቤተ መቅደስ የሚባለው ክፍል የሚሰራው የት ላይ ነው መሃል ላይ ነው የሚደረገው ወይም ደግሞ መስቀለኛ ከሆነ ደግሞ ኦኬ ሁሉም ሰው ወደ መቅደሱ ፊቱ ወይም ደግሞ መቅደስ ማለት እንግዲህ ታቦቱ እና መሰዊያ የሚቀመጥበት ክፍል ማለት ነው ሁሉም ወደዛ ያንን መመልከት በሚችልበት መንገድ ነው የሚሰራው ማለት ነው ሴንተር ኦፍ ወርሺፕ ወይም የቅዳሴያችን የአምልኳችን ሁሉ ማዕከል ክርስቶስ ኢየሱስ ነው ማለት ነው በፕሮቴስታንቶች አዳራሾች ብትሄዱ ግን አንድ ሴንተር ኦፍ ወርሺፕ የላቸው ማለት አምልኮ የሆነ ቅርጽ ይዘት አምልኳቸው ራሱ ቅርጽ የለውም አንዱ ተነስቶ ከፈለገ መድረክ ላይ ገመድ ዘሎ ምናምን ሊወጣ ይችላል በቃ ፐርፎርማንስ ነው ያለው ሴንተር ኦፍ አገልግሎታቸው ሁሉ እዛ መድረክ ላይ ያለ ሰውዬ ነው በቃ ፓስተሩ መድረኩን የያዘው ሰውዬ ነው ሴንተሩ ማለት ሌላ ምንም ሴንተር የላቸው ክርስቶስ የለ በቃ ያበደ ዲም ላይት አለ ዘንድ መድረክ ላይ የሆነ ሰውዬ ፐርፎርም ያደርጋል ይዘላል ምናምን ሁሉም አቴንሽኑ ሰውየው ላይ ነው የሚለው ኦኬ ምንም ሊተርጂ የላቸው ምንም የአምልኮ ስርዓት የላቸው ምንም የአምልኮ መልክም የላቸውም የአምልኮ መልክም የላቸው አንድ ፕሮቴስታንት ቸርች ላይ ሄደ እስቲ ምን እያላችሁ ነው የምታመልኩት አቁት በቃ ይሄዳሉ የሆነ ሰውዬ እንደፈለገ መጽሐፍ ቅዱሱ
ይሰብካል፣ ከዛ ይዘላሉ፣ ከዛ ይጨርሳሉ። ቻው። ማምልኮስ ከክርስቶስ ጋር አንድ መሆንስ በምን ደው የምታመልኩት? በቃ እንደዚህ ተመለከ። በቃ የሰውዬ ፐርፎርማንሱን መድረክ ላይ አክት ያደረገውን አይታችሁ በቃ መመለስ ነው። ይሄ ነው አምልኮ ነው። አምልኮ እኮ ከክርስቶስ ጋር መካፈል ነው፣ ከክርስቶስ ጋር መሳተፍ ነው፣ ከክርስቶስ ጋር ህብረት ማድረግ እኮ። ክርስቲያኖች ዊ ሪሊ ሊቭ ዛት ማለት ነው። ያንን ህይወት የምርም እንኖረዋለን እኛ ክርስቲያን። ክርስቶስን አግኝተን ክርስቶስን ተቀብለን ከክርስቶስ ጋር አንድ ሆነን እንመለሳለን። እነሱ ግን ዘለው ሰውየው አሪፍ ነበረ አልነበረም፣ ስለ ሰውየው ፐርፎርማንስን ልታወራ የምትችለው እንዴት ነው? አዘላለሉ እንዴት ነበረ? ጩኸቱ ምናምን እሱ ነው ልታወራ የምትችለው። ቅዳሴ ሄደ እንዴት ነበረ መድረኩ ምናምን ልትላችልም። ሁሉም አገልግሎት ላይ አምልኮቱ ላይ ይሳተፋል። ኦኬ፣ ህዝቡ ይቀበላል፣ ካህኑ ይመራል። ደን አት ዘ ኤንድ ኦፍ ዘ ዴይ ደግሞ ሁሉም የክርስቶስ ስጋና ደም ይቀበላል። ኦኬ፣ ካህኑ ምእመኑም ሁሉ የክርስቶስን ስጋ እና ደም አንድ የሚያደርገውን የክርስቶስ ስጋና ደም ይቀበላል። ይሄ ነው አምልኮ። ይሄ ሊተርጂ አለመኖር፣ የቅዳሴ ስርዓት አለመኖር፣ የቅዳሴ ጸሎት አለመኖር በቸርች ውስጥ በጣም እኔ ማለት ቤተክርስቲያን በምትባል አካል ውስጥ ቅዳሴ አለመኖር ማለት በቃ አምልኮ አለመኖር። ከጥንት ጀምሮ የነበረችው ቤተክርስቲያን ይሄ ስላላት ማለት ነው። ይሄን መመልከቱ በጣም ትልቅ ነገር ነው። ደን ቀጥሎ መታዘዝን፣ ዶክትሪን መኖር ራሱ በጣም ትልቅ ነገር ማለት ዶክትሪንን መለየት ራሱ ትልቅ ነገር ነው ማለት ዶክትሪንና ቀኖና መለየታችሁ ነው። ፕሮቴስታንት ሲፈልግ ኢየሱስ ብቻ የሚለው ነው ዶክትሪን ሊል ይችላል። ኢየሱስ ብቻ ስትል ምን ማለት ነው የሚለው ምንም አያውቅም። በቃ እቺ ቃል ብቻ ነው ለፕሮቴስታንቶች ዶክትሪን፣ ኢየሱስ ብቻ ይላል። ቃሉ የለም መጽሐፍ ቅዱስ ላይ፣ እነሱ ኢንቨንት ያደረጉት ወርድ ነው። ግን ትርጉሙ ራሱ አይገባቸውም። ኢየሱስ ብቻ ሲሉ ምንድን ነው ኢየሱስ ብቻ ማለት ምን እያልክ ነው? ከአብ ከመንፈስ ቅዱስ ተለይተው ይበቃል፣ ከቅዱሳን ተለይቶ ነው እያልክ ነው? አይ ለዓለም አልሞተም እያልክ ነው? ምን እንደሆነ አይገባቸውም። ኦርቶዶክስ ስትሆን ግን ዶክትሪን እና ዶግማ መለየት ትችላለህ። በቃ ሃይማኖት ከስርዓት መለየት ትችላለህ። የተሰራ ነው። ክርስቶስ የሰራው አንድ የተገለጠው እውነት ሁልጊዜ የተገለጠና የታወቀ ነው። ለዛ ነው ይሁዳ መልእክቱ ምዕራፍ 1 ከቁጥር 3 ምንድን ነው የሚለው? ስለ ሃይማኖታቸው ወይም ደግሞ ስለ መዳናቸው ሊጽፍላቸው እጅግ ተግቶ ሳለ ምንድን ነው የሚለው? ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እጽፍላችሁ ዘንድ ግድ ሆነብኝ። በቃ አንድ ጊዜ ለቅዱሳን የተሰጠ የተገለጠ ምን አለ? ሃይማኖት። ሃይማኖት ሲባል ትምህርት፣ ዶክትሪን ማለት ነው። እሱ ለቅዱሳን አንድ የተገለጠ ትምህርት ነው። ይሄንን የተገለጠውን ትምህርት የፕሮቴስታንቶች ያውቁታል? አያውቁትም? ሲፈልግ ድንግል ማርያም ወላዲተ አምላክ ትባላለች አትባል ቢልም ባይልም ችግር የለውም ሊል ይችላል። ኢየሱስ ክርስቶስ ለዓለም ነው የሞተው ዶክትሪን ነው አይደለም ብትለው አይደለም ችግር የለውም ለዓለም የሞተው ቢልም ባይልም ችግር የለውም ይላል። አንድ ቸርች ውስጥ ሆነን ሁለት ፓስተሮች ሲፈልግ አንዱ ለዓለም ነው የሞተው ብሎ ይሰብካቸዋል የሆነ እሁድ፣ እኔ ደግሞ ሲሄድ ለዓለም አልሞተም ብዬ ሰብካቸዋል። ይሄ ችግር የለውም ይላል። ዶክትሪን ራሱ የላቸውም፣ መለኪያ አያውቁትም። በቃ ዶክትሪን የቱ ነው ዶክትሪን ያልሆነው የቱ ነው ብሎ ራሱ መለየታቸው ለመዳን የሚሆነው ትምህርት የትኛው ነው? ለመዳን የማይሆነው ትምህርት ማለት ለመዳን መሰረታዊ ያልሆነ ትምህርት የትኛው ነው የሚለው እያንዳንዱ ፕሮቴስታንት እንደ ግሉ መረዳት ነው የሚወስደው። ለምሳሌ ጥምቀት ለድህነት ነው ወይስ አይደለም የሚለው ዶክትሪን ነው ወይስ አይደለም ብትሏቸው ምን ነው የሚለው እያንዳንዱ እንደፈለገ ዶክትሪን ነው የሚሉ እንትኖች አሉ፣ ሉትራኖች አሉ። አይ ዶክትሪን አይደለም ለድህነት ነው ቢሉም ባይሉም ይሄ የሚለየን መሰረት አይደለም ይላል።
ሉትራኖች እኮ ይሄን ካልተቀበልክ በቃ አንተ ከእምነት ውጪ ነህ እኮ ነው የሚለው። ክደሃል እኮ ነው የሚለው። አጋንንት ነህ እኮ ነው የሚለው። አንዱ ይመጣና ይሄ መሰረታዊ ነገር አይደለም፣ መሰረታዊ አይደለም ይላል። የክርስቶስ ስጋና ደም እውነተኛ ነው ወይስ አይደለም የሚለው ትምህርት ዶክትሪን ነው ወይስ አይደለም? አያውቁትም። አይ ችግር የለውም እውነተኛ ነው ብትልም ባትልም ያው ችግር የለውም ብሎ የሚያምን አለ። አይ ኖ እውነተኛ ነው ካላል ካትድንም የሚላል። መስፈሪያ መለኪያ የሌላቸው ዝሯን ፍጥረታት ይቅርታ፣ ዝሯን በቃ ዝሩ ማለት ብትን የሆነ ትምህርት ማለት ዝሯን እምነቶች ቢኖሩ ፕሮቴስታንቶች ኦኬ፣ በአጠቃላይ ያው የራሳቸው ስርዓትና ቀኖና ያላቸው አሉ። ይሄ ክላሲካል ጥንታውያን የሚባሉ አብዛኛው ይሄ ፔንቴኮስታል የሚባሉ ግን ዝሩ የሆነ እምነት ዝሩ እንዳሻው የሆነ እምነት ማለት እሱ የሚከብደው አይነት ትምህርት ከሆነ በራሱ ፐርስፔክቲቭ ሰብጀክቲቭ የሆነ አመራረጥ ነው ያለው። አሁን ለምሳሌ ጾም ያስፈልጋል አያስፈልግም የሚለው ለነሱ ያስፈልግ ማለት መሰረታዊ ነገር አይደለም። ብትጾም ባትጾም መሰረታዊ ጉዳይ አይደለም። ምክንያቱም ለነሱ ምንድነው መጾም ከባድ ነገር ነው። መጾም ከባድ ስለሆነ ለነሱ መሰረታዊ ነገር አይደለም። ጥምቀት ለድህነት ነው ወይስ ለድህነት አይደለም የሚለው ለነሱ መሰረታዊ ነገር አለ። ነገረ ስላሴ ካኒማጅ ነገረ ስላሴ ቆይ አሁን ነገረ ስላሴው ላትገባ በኋላ ላይ እንመጣበታለን። ስለምን መጣ አይ ልገባ አይደለም ነገረ ስላሴ ለመዳን መሰረት ነው ወይስ አይደለም ብላችሁ ብትጠይቋቸው አብዛኛው በጣም እርግጠኛ ሆኜ የምነግራችሁ አብዛኛው ሰው መሰረታዊ ነገር አይደለም ብሎ የሚያምን ይሄንን ምናልባት ከፓስተር ዳዊት አይ ቲንክ ብራዘር ዳዊት ነው መሰለ የሚባለው ከሱ ጋር ፕሮቴስታንቶች ሰው ነገር አብዛኞቹ ጴንጤቆስታሎች የተቃወሙት ለምን እንደሆነ ታውቃለህ? አንድ አዲስ አማኝ እንዴት በስላሴ እመን ብለህ ሰብከ ታጠምቀዋለህ ብለው ነበር ሲከራከሩ። እንዴት በስላሴ እመን ብለህ እንዴት ነው ስለ ስላሴ ራሱ ልታስረዳው የምትችለው ብለው ሲከራከሩት ነው። የሃይማኖት ጸሎት መጸለይ ያለበት ስላለ ማለት እንዴት ነው አብ ወልድ ልጅ አለው ብለህ አስረድተህ ልታጠምቀው የምትችለው ብሎ እስከ መከራከር። ስላሴ መሰረታዊ ነገር አይደለም ለአብዛኞቹ ጴንጤቆስጣሎች። ለዛ ነው አሁን ወደ በኋላ ላይ ሪከርዶቹን እያየን እንደምንመለከተው ተነስተው እንደፈለጉ የሚያቦኩት በቃ መሰረታዊ ትምህርት ነገረ ድህነት ላይ ገብተው ከተናገሩ ምንም ዕውቀት እንደሌላቸው ምንም ደንታ እንደሌላቸው ለዶግማ የምታውቁት ነገረ እግዚአብሔርን ነገረ ክርስቶስን ሲናገሩ ያለ ሀፍረት ያለ ጥንቃቄ እንዴት እንደሚያወሩ በኋላ ላይ በደንብ በሰፊው ስለምንመለከተው ያንን ለማለት ነው። እና ፓስተሩ እንደው ጥሩ ውይይት አለ እግዚአብሔር ረድቶት ደግሞ በጣም ወደ ቀናይቱን ከመጣ ጥሩ ነው። ኦፍ ኮርስ ልክ ነው። ያዲ እስቲ ቆይ እንስማው ይሄንን ፓስተር እኔ 100% እንደው ቦስት ለማድረግ አይሆንብን ጌታ በሚያውቀው ቦስት ለማድረግ ሳይሆን አሁን እዚህ ቲክቶክ ላይ የተሰራውን ነገር ምናምን ነገር ቦስት ለማድረግ ምን ኦፍ ኮርስ እዚህ ቲክቶክ ላይ ባለው አገልግሎት ምን ያህል ሰው ወደ ቤተክርስቲያን እንደመጣ ምን ያህል ክርስቲያን ወንድሞች እናቶች እንደጠነከሩ ማንም ሰው ይሄ ዓለም ያወቀው ፋክት ነው። ግን እስቲ እንስማው። አሁን እንግዲህ ብዙ ጊዜ ላይቭ ላይ የምናወራቸውን ነገሮች ሰምታችኋል። እስቲ ፓስተር የሚለውን ነገር እንስማው። እስቲ በደንብ አዳምጡት፣ በደንብ አዳምጡ። አክሊሲል የሚባል መወጊያችን ምን እንደው ታውቃላችሁ? እኛ የሉተር ልጆች ነን ስንል ነው ነገር ያበቃው። እኛ የጳውሎስ ልጆች ነን። እኛ የሉተር ልጆች ነን ስንል ነው ነገር ያበቃው። አውግስጢኖስ ይመለከተናል፣ ፖሊካርፕ ይመለከተናል፣ አትናሲዮስ ይመለከተናል። በደንብ ስሙ። አውግስጢኖስ ይመለከተናል፣ ፖሊካርፕ ይመለከተናል፣ አትናቴዎስ ቅዱስ አትናቴዎስ ይመለከተናል። ኦኬ። ነገር ግን ስሙ እነዚህ አባቶች ይመለከቱናል፣ አባቶች ይመለከቱናል፣ የእኛም አባቶች ናቸው ወደ ማለት መመለስ አለብን። ኦኬ። እነዚህ አባቶች እነ ቅዱስ አትናቴዎስ እንደነ ቅዱስ ፖሊካርፕ እነ ሊቁ አውግስጢኖስ ወይ ደግሞ ሁሌ ላይቭ ከኛ ጋር እንግዲህ የምትቆዩ ክርስቲያን የነበራችሁ ክርስቲያን ወንድሞች እናቶች እንደምታውቁት ሁሌ እንደምንለው
የመጀመሪያዋ ቤተክርስቲያን ነው ሰው መመልከት ያለበት ወደ እውነት ለመምጣት አይደለም የምንለው። ይሄ ወንድማችን ፓስተር እየነገረን ነው። እንግዲህ እነርሱን ነው መስማት ያለብን። እነሱ ስናነብ ሉተርና ካልቪን ላይ ጭቅጭቅ አቆመን። ክርስትና ከ16ኛ ዘመን ያልፋል ወገኔ። እስቲ ኮመንት ላይ አንድ ያጨብጭቡለት ወገኖች። ጭራሽ ክላሲካሎችንም ነው። እስቲ ኮመንት ላይ አንዴ ለዚህ ፓስተር አጨብጭቡለት እባካችሁ። ጌታ ይረዳው። ምን አለ በደንብ ላሰማችሁ ምን እንዳለ። እኛ የጳውሎስ ልጆች ነን። አውግስጢኖስ ይመለከተናል፣ ፖሊካርፕ ይመለከተናል፣ አትናሲዮስ ይመለከተናል፣ ቀጳዶሽያን አባቶች ይመለከቱናል። የእኛም አባቶች ናቸው ወደ ማለት መመለስ አለብን። እነሱ ስናነብ ሉተርና ካልቪን ላይ ጭቅጭቅ አቆመን። ክርስትና ከ16ኛ ዘመን ያልፋል ወገኔ። አሁን የፓስተር ቲክቶክ አካውንት የለውም የምትሉ ይህ ፓስተር አሁን ቁጭ ብሎ የእኛንም የሌሎች ወንድሞችንም ላይፍ ትምህርት አልሰማም ነው የምትሉ? ኧረ በእግዚአብሔር ሁሌ እንደምንለው ክርስትና ከ16ኛ ክፍለ ዘመን ወደኋላ ያልፋል። ወደኋላ ተመልሳችሁ ቼክ አድርጉ። ወደኋላ የመጀመሪያውን ቤተክርስቲያን ትምህርት ስሙ አይደለም የምንለው ሁሌ። ይሄ ወንድማችን እንግዲህ እግዚአብሔር ይንዳው እውነት ለማውራት ይህን ሁሉ ሰው አስቀምጦ እርግጠኛ ነኝ ሜቢ ሊያወግዙትም ይችላል በማግስቱ። ግን እስቲ የሚለውን እንስማ። አሁን ጥቅስ ላይ ብንከራከር እኛ ፕሮቴስታንቶች ማን ነው መዳኝልን? አይ ኢንተርፕሪቴሽን ላይ ጥቅስ ላይ እኛ ፕሮቴስታንቶች ብንከራከር ማነው የሚዳኝን? ለምሳሌ ሁሌ እንደምንለው ዮሐንስ ወንጌል ምዕራፍ 3 ላይ ሊሆን ይችላል፣ ማርቆስ 16 ላይ ሊሆን ይችላል። የትኛውም ነው እኛ ፕሮቴስታንቶች ጥቅስ ላይ ብንከራከር ማነው የሚዳኝን እያለ ነው። ስሙ እንከራከር። አንድ ጥቅስ ስንፈታ ሙሉ ወንጌል በዛ፣ ቃለ ሕይወት በዛ፣ መሰረተ ክርስቶስ በዛ ፈታችና ተበጣጠስን። ይወዲ ሰምቶ አንዴ ቆይ ማን ይጣም ቲክቶክ አካውንት ተገኝቶ እኔ ይሄ ስጋና ደም አልገለጠልህም የተባለው እኮ ይሄን እግዚአብሔር ጌታ ነው። የዛን ቀን መንፈስ ቅዱስ ነው። እዚህ አውደ ምሕረት ላይ የፕሮቴስታንቶች አውደ ምሕረት ላይ ስሙ በደንብ በጥቅስ ብንለያይ እሺ ኢንተርፕሪቴሽን ላይ ብንከራከር አንድ ጥቅስ ስንፈታ ሙሉ ወንጌል በዛ፣ ቃለ ሕይወት በዛ፣ መሰረተ ክርስቶስ በዛ ፈታችና ተበጣጠስን። ማን ነው ተበጣጠስን? ቃሉ ራሱ እሺ አስታርቀን። ማንም ኦርቶዶክሶች ምንድነው የሚሉት? ካቶሊክና ኦርቶዶክስ አይ ጥቅስ ላይ ብንጣላ እኛ ሙሉ ወንጌል ወደዛ ፈታችሁ፣ ቃለ ሕይወት ወደዛ ፈታችሁ፣ ኦኬ መካነ ኢየሱስ ወደዛ ፈታችሁ። እኛ ጥቅስ ላይ እንዲህ ብንበጣጠስ የሆነ ጥቅስ ላይ ማን ነው የሚያሳርቀናልና መልሱ ምንድነው? ማንም። ፕሮቴስታንቱ ዓለም ላይ የፈለከውን አይነት እምነት ልታምን ትችላለህ። ምንም አይነት እምነት ማንም አያስታርቅም። የራስን ቸርች ከፍተህ ትቀጥላለህ፣ ወይ ደግሞ አንቺም በሃይማኖትሽ እኔም በሃይማኖቴ ብለህ ትቀጥላለህ እንጂ ማንንም ኦኬ ሊያስታርቅ አይችልም። ማንንም ሊያወግዝ አይችልም። ማን ያስታርቀናል? ጥቅሱን አባቶች ፈተውታል። አባቶች ደግሞ ለሐዋርያት ቅርብ ናቸው። ስለዚህ ከመጽሐፍ ቅዱስን ለመፍታት ራሱ ምን እንፈልጋለን? ትውፍት እንፈልጋለን ይላሉ ማለት ነው። ስለዚህ አባቶች ጋር ስንመለስ ይኸውና ከኒቅያ ጉባኤ ርቀናል፣ ከቁስጥንጥንያ ጉባኤ ርቀናል፣ ትሪኒቲን አናስተምርም፣ ክርስቶሎጂን አናቅም ስንልና ስንሟገት አስተምሮ ጤናማ የሆነ ወደ ቦታ ስንመለስ ምናልባትም ቸርች ላይ ትለወጥ ትችላለች እና የቃለ ሕይወትም ቃለ ሕይወት ብትሆን ወደ ቃለ ሕይወትነት ብትመለስና በቃ የእኔ ስለ መሰረቴ ይሄ ነው ሙሉ ወንጌልም ሙሉ ወንጌል ብትሆን መሰረተ ክርስቶስም ወደ ትራዲሽኗ ብትመለስ ምን ይሆናል? አይ ቲንክ በተወሰነ መልኩ ቢያንስ ወደ ትራዲሽናችን ተመልሰን የቤታችንን ስርዓት ይዘን እንኖራለን። ደቀ መዝሙር አማኞችን አምርተን ወይንም አፍርተን የምንነው። ስለዚህ በፖፕ ትመራ ሳይሆን አሁን በካውንስልም አንድ ብንሆን፣ በወንጌላውያን አብያተ ክርስቲያናትም አንድ ብንሆን፣ በተግባር አንድ አንሆን። ዳትስ ዘ ፖለቲካል ቱል። እንዴት ነው የፖለቲካ ስምምነት አድርገን እንደ ተቋም የምንኖረው የሚል ነው እንጂ መንፈሳዊ አንድነት እንፈጥራለን አይደለም። ካውንስልም ሲቋቋም የተቋቋመው መንፈሳዊ አካል ለመሆን አይደለም። እንደ እንትኑ አያችሁ፣ እግዚአብሔር እንትን ሲል ካውንስሉም ሲቋቋም መንፈሳዊ አንድነት ወይ ደግሞ ሃይማኖታዊ አንድነት ለማምጣት ሳይሆን ሞር ኦፍ ፖለቲካል አንድነት ነው። እግዚአብሔር ይባርከው። ፕሮቴስታንቲዝም እኛ የኔ ኦብዘርቬሽን መጀመሪያ ፕሮቴስታንቲዝምን መረዳት አለብን። ፕሮቴስታንቲዝም አንድ የሚሆን ሃይማኖት አይደለም። ዩ ካን ኖት ሜክ በቲዮሎጂ አንዴ እንደገማችን ሶስቴን ሰማታለን። ፕሮቴስታንቲዝምን መረዳት አለብን። በደንብ ስሙ።
ከዛ አሁንም ድጋሚ ደግሞ የማጨብጨብ ምልክት ለፓስተሩ ትሰጡታላችሁ ኮመንት ላይ ስሙ። ፕሮቴስታንቲዝም አንድ የሚሆን ሃይማኖት አይደለም። ፕሮቴስታንቲዝም አንድ የሚሆን ሃይማኖት አይደለም። ሜክ በቴዎሎጂ ድርድር፣ በሽማግሌዎች እና በመሪዎች ስብሰባ፣ በነገረ መለኮት አዋቂዎች ምክር ፕሮቴስታንትን አንድ አናደርግም። እኔ እኮ ኧረ እግዚአብሔር ግን የእግዚአብሔር ስራ በጣም ነው የሚደንቀኝ እኮ እመቤቴ። መድረክ ላይ ይህን ሁሉ ሰው አስቀምጦ ፕሮቴስታንቲዝም በድርድር በምንም አንድ ሊሆን አይችልም። እሺ ሊሆን አይደለም። መጀመሪያ ልዩነቶቻችን እንወቅ። የአስተምሮ የአመጣጥ የታሪክ ልዩነት አለ። ሉተራን ናቸው። የአስተምሮ የታሪክ የአመጣጥ ልዩነት አለን። ከዚህ በላይ እኮ በቃ ጋይስ ይሄ መሬት ላይ ወርዶ በቸርቾቻቸው ውስጥ ነው ይሄ ትምህርት እየተሰጠ ያለው። ቲክቶክ ላይ ያለውን ነገር አይተውት ነው። ምንም ጥያቄ የለው። እግዚአብሔር ይመስገን። ይህንንም ሰው ይሄም ግለሰብ ጌታ ይርዳው፣ እንደዚህ አይነት መረዳት ያለው ግለሰብ። ባፕቲስቶች ባፕቲስት ናቸው። ሜኖናይቶች ሜኖናይት ናቸው። ሙሉ ወንጌል ናት። ቃለ ሕይወት ናት። ይሄ የአስተምሮና የልምምድ መሰረቱ ይኸውላችሁ የቲዮሎጂካል ኮንቨርሴሽን ብቻ አይደለም የሚለያየን፣ ኢንተርፕሪቴሽን ይለያየናል። ሶላ ላይ ለምንድን ነው ማንግባባው? ምን ላይ ለምንድን ነው ማንግባባው? ሶላ ላይ ለምንድን ነው የማንግባባው? ወይ ደግሞ የፕሮቴስታንቲዝም እንግዲህ ሁሉም ፕሮቴስታንቶች አንድ ነን ብለው ያው እዚህ ሚዲያው ላይ የሚዋሻው ውሸት ማለት ነው። አምስቱ ሶላ የሚባሉት አምስቱ ዘ5 ሶላስ የሚባሉት ላይ ምን እያለ ነው ፓስተሩ? ለምንድን ነው ከዚህ በፊት በጣም ብዙ ጊዜ ላይቭ ላይ ያሳይተናል። በሶላዎች ራሱ ፕሮቴስታንቱ ዓለም ላይ በደንብ ልዩነት አለ። እምነት ብቻ በሚለው ትምህርት፣ ጸጋ ብቻ በሚለው ትምህርት ልዩነቶች እንዳሉ በደንብ አሳይተናል። ይኸው በሶላ ለምንድን ነው ማንግባባው እያለ ሁሉም ሶላ ብቻ ይላል፣ ግን መግባባት የለም። እናመሰግናለን ፓስተር። ክርስቶስ ብቻ ብለን እኮ በኢየሱስ አንስማማምኛ። ለምንድን ነው ክርስቶስ ብቻ ኢየሱስ ብቻ ብለን በኢየሱስ አንስማማም? ግባባው ኢየሱስን ምን ተረጉምበት መንገድ አለ። የመጣንበት ቤተ እምነታዊ አካሄድ ይገራዋል። ያንን ቃሉ ላይ ለምንድን ነው ማንግባባው? ቃሉ ብቻ ብለን ስናበቃ አንግባባም። ለምን? ሙሉ ወንጌልና መሰረተ ክርስቶስ ቃሉ ብቻ በተመሳሳይ መንገድ አተረጉምም። ስለዚህ የቤተ ክርስቲያን የዲኖሚኔሽናል የአስተምሮና የልምምድ አስተሳሰብ ኢንተርፕሪቴሽናችንን ይገራል። አይደለም ሶላና ኤቫንጀሊካል አራቱንም ተው፣ በመጽሐፍ ቅዱስ አንስማማም። ታውቃላችሁ አይደለም? አረ ይህን ሁሉ ተዉት አለ ፓስተሩ። ጭራሽ እንኳን በቃሉ ብቻ በኢየሱስ ብቻ በሌላው ብቻ ተዉትና በመጽሐፍ ቅዱስም አንስማማም። ቆይ ልድገምላችሁ። የአስተምሮና የልምምድ አስተሳሰብ ኢንተርፕሪቴሽናችንን ይገራል። አይደለም ሶላና ኤቫንጀሊካል አራቱንም ተው፣ በመጽሐፍ ቅዱስ አንስማማም። ታውቃላችሁ አይደለም? ፕሮቴስታንት እኔ መንፈስ ቅዱስ ጸፍቶ ነው እንደው በቃ ይመስለኛል እኔ እንጂ አንቶች በመጽሐፍ ቅዱሳችን አንስማማም። ስለዚህ ፕሮቴስታንትን የሚያስማማ ኃይል ምድር ላይ የለም። በቃ ላይቭን እኮ ዘግተን ነው መውጣት ያለብን። በቃ ላይቭን ዘግተን ብንወጣ መልካም ነው። የሚያስማማ ኃይል የለም። የሆነ ነገር ነው ብለህ የለም ቃል ታሰማል ማለት ብቻ እንዴ? አሁን ይሄንን የቲክቶክ እጅ የለበትም ልትለኝ ነው? አረ በፍጹም እንዴ! ቃላት አጠቃቅሙን አታዩም እንዴ? መበጣጠስ የሚለውን ቃል፣ ጀማ የሚለውን ቃል እንዴ! ወንድማችን እየተከታተልከን ከሆነ ቃል ታሰማለህ ታች ላይ እንዴ። እሺ ምድር ላይ ምንም ኃይል የለም አንድ የሚያደርገን እያለ ነው። ቴዎሎጂ አያስማማንም፣ ፋይቭ ሶላ አያስማማንም፣ የወንጌላውያን መገለጫ አያስማማንም። ከሁሉ በላይ መጽሐፍ ቅዱስም አያስማማንም። ለምን? በየመንገዳችን በጣቅሰን ስለምንተረጉመው ማለት ነው። መጽሐፍ ቅዱስ አያስማማንም፣ አምስቱ ሶሎዎች አያስማሙንም፣ የእምነት መግለጫዎቻችን አያስማሙንም። ለምን ሲል መጽሐፍ ቅዱስን ለየግል ሀሳባችን በጣቅሰን ስለምንረዳው። 4 ነጥብ። ባይደወይ አክሊሲል የሚባል መወጊያ አንድ ጌታ ቃሎት ያሰማልን ነው እንደማለት። ይህ ፓስተር ማን እንደሆነ የምር የምታውቁት ሰዎች ካወቃችሁት ምናምን ነገር እስቲ እንሰማዋለን። ግን የሆነ እንደው እንደዚህ አይነት አገልጋዮችን እንደዚህ ኦፕን ማይንድድ የሆኑ የምር እንደዚህ አይነት ኦፕን ማይንድድ የሆኑ አገልጋዮችን እንዲህ በአካል አግኝቶ ራሱ ማውራት ምናምን ቢቻል በጣም መልካም።
በጣም 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 መልካም ጌታ እንደዚህ አይነት መረዳት ያላቸው። አንተ ስሙ ይታወቃል እንዴ አገልጋዩ? አንተሽ ልጁን እያስጠና ነው። እሺ አንድ እንትን ልስማና ዮሐዴ እዚህ ላይ ሐሳብ ትሰጣለህ። ቆይ አይ ቲንክ ከዚህ ያላለቀ ይሁን ምን ልታዘዝ ጋዲዬ? ይሄ የአሁኑ አገልጋይ ስሙ ማን ነው? ስሙ ይታወቃል? ቆይ አንዴ ወርጄ አይችልም ጣ ችግር የለውም አገኘዋለሁ። አይ ባትወርድም ችግር አለ። ማን ዘጸአት ነው? የሆነ ዘጸአት ነው ስሙ፣ የአባቱ ስም አይነት ነገር ወርጄ የሆነ ቦታ ላይ ግን አገኘዋለሁ። እንትኑ ስላለ ፖስተሩ ስላለኝ ማለት ነው። እስቲ ከተቻለ ከእንደዚህ አይነት አገልጋዮች ጋር ቁጭ ተብሎ በጠረጴዛ ዙሪያ ራሱ ፍሩትፉል የሆኑ ዲስከሽኖች ማድረግ ይቻላል። ለምን አሁን ፓስተር አሌክስ ዘጸአት ይባላል። አሌክስ ዘጸአት አይነት ነገር አለማየሁ ዘጸአት ወይ አሌክስ ዘጸአት ቼክ እናደርጋለን። እስቲ ኤኒዌይስ ጥሩ እንትን ነው፣ ጥሩ ንግግር ነው። ጌታ በሚያውቀው ሜቢ አሁን እየገባችሁ ያላችሁ ሰዎች ካላችሁ አጠር ያለችውን ቨርዥን አንድ ያሰማችሁና ዮሐዴ እዛ ላይ ሐሳብ ሰጣለ፣ ናቱም ሐሳብ ሰጣለ። ከዛ ሌሎች ቪዲዮዎችን ደግሞ ለነጽጽር እንዲሆን ደግሞ ቆይ አንዴ ላሰማችሁና እዚህ ደግሞ አንዱ በቃ ጴንጤቆስታሎች ደግሞ እዚህ ሚዲያ ላይ ያሉ ምን አይነት መረዳት ያላቸው አንዳንዶች እስቲ እንሰማቸዋለን። አራቱንም ተው። በመጽሐፍ ቅዱስ አንስማማም ታውቃላችሁ አይደል? ፕሮቴስታንቶች በመጽሐፍ ቅዱሳችን አንስማማም። ስለዚህ ፕሮቴስታንትን የሚያስማማ ኃይል ምድር ላይ የለም። የእውነቴን ነው የምልህ፣ የለም። በምንም ቴዎሎጂ አያስማማንም፣ ፋይቭ ሶላ አያስማማንም፣ የወንጌላውያን መገለጫ አያስማማንም። ከሁሉ በላይ መጽሐፍ ቅዱስም አያስማማንም። ለምን? በየመንገዳችን በጣጥሰን ስለምንተረጉመው ማለት ነው። አይደለም ሶላ ይሄን እንትን ካለ በኋላ አንድ ቪዲዮ ላሰማና ከዛ በኋላ እስቲ ምድራትራ እዚህ ጋር ደግሞ እዚህ ቲክቶክ ላይ ያሉ ጴንጤዎች ደግሞ እስቲ ሺያማ ነው አትና ምድራትራ ሺያማ ነው አትናሽስ ወረዛ ያልባከ ለነገሩ አትናሽስ እናንተሽ ፖሊካ እያልክ እንዴት ነው ሊኖር የሚችለው? ማለት አንድ ስሙት። አሁን እዚህ ጋር ደግሞ እንግዲህ እዚህ ቲክቶክ ላይ ያሉ ጴንጤዎች ናቸው። እንግዲህ ምን ይላሉ? ቅዱስ አትናቴዎስ እያልክ ፖሊካርፕ እያልክ እንዴት ነው ህሊና ሊኖር የሚችለው ይላሉ። እንደዚህ አይነት የጭንቅላት መቀንጨር በሽታ እንዳይዛችሁ ኦኬ። ምንድን ነው የሚባለው? ዚንክ ነው የሆነ ብቻ የሆነ መጠጥ አለ፣ ዚንክ ኦር ምናምን የሆነ መድኃኒት ብቻ አለ። እንደዚህ አይነት መድኃኒቶችን ምናምን ነገር መውሰድ አትርሱ። እንደዚህ አይነት የጭንቅላት መቀንጨር። ፖሊካርፕ ማለት ወዳጅ ስለ ጌታችን ስለ ኢየሱስ ብሎ ሰማዕትነትን የተቀበለ ኦኬ፣ በጣም የሚገርም ማርቲር ደግሞ ፖሊካርፕ የሚል ጽሑፍን ብታነብ እጋብዛለሁ። ጌታ በሚያውቅ ኦኬ። እና ክርስቶስን ካድ በተባለበት ሰዓት ከዚህ በፊት ላይቭ ላይም ተናግረናል። ክርስቶስ ኢየሱስን ካድ በተባለበት ሰዓት ላይ 86 ዓመት ያገለገልኩትን ጌታ አንድም ነገር ያላጎደለብኝን ጌታ እንዴት እክደዋለሁ? ጣዖት አምላኪዎች ፊት ቀርቦ እንደዚህ ምስክርነት ሰጥቶ ስለ ክርስቶስ ኢየሱስ ሰማዕትነት የተቀበለ ነው። እዚህ ጋር የቀደሙን ፓስተርና እዚህ ያሉትን ደግሞ እነዚህም ደግሞ ጌታ ጭንቅላትን ይለውጣል ብለን እናምናለን። የአሳ ዘይትም ቢጠጣ ወንድማችን ጥሩ ነው። የአሳ ዘይት ነው ምንድን ነው የሚባለው? የጭንቅላት የሚከፍተው የሚባለው። እሺ ቪዲዮ ሰአዮኝ ዜድ ቲክቶኩ ምናምን አሁን ስሙን ቀይሯል። እሱ ወንድም የተናገረው ነገር በጣም ነው በእውነት በጣም እኔ አሁን ክርስትና ምናምን ብሎ ያለው ነገር ውጪ በጣም የሚገርም ነገር ነው ያነሳው። አንድ በተስፋ ሪዞርት ብሎ የሚንቀሳቀስ ፕሮቴስታንት አንዴ ቆይ ላሰማችሁ ከምን ጋር እያገናኙ ዋዴ እነዚህን ሀሳቦች አያይዙ። ዜድ ቲክቶክን የምታውቁት ከሆነ ፕሮቴስታንቱ ዓለም ላይ ያለው የትምህርት ልዩነትና መበጣጠስ ምን ዜድ ቲክቶክ ማለት ነው የምታውቁት ኦኬ። ምን ብሎ ተናግሯል? ስሙት ይሄንን እንግዲህ ፕሮቴስታንቱ ዓለም ላይ ያለው ግራ መጋባት፣ የትምህርት ልዩነቶች፣ በየጊዜው የሚመጣ መንፍቅና በየጊዜው የሚመጣ የትምህርት ግጭት ምን እንዲል አድርጎታል? ክርስትናን ራሱ ወደ መጠራጠር እስከሚደርስ እየደረስኩ ወይ ለመማረክ አይደለም እርስ በርሳችን እንኳን እኔ ራሱ ይህንን ፕላትፎርም መጥላት ብቻ ሳይሆን ክርስትናን ራሱ ወደ መጠራጠር እስከሚደርስ እየደረስኩ ወይ ክርስትናን ወደ መጠራጠር እየደረስኩ ነው እያለ ነው ወንድማችን ዜድ። ለምንድን ነው ያለው ከተባለ በቃ ምንም ጥያቄ የለው። በመካከላችሁ ያሉ የትምህርት ልዩነቶች ስንት የምንፍቅና ማት በውስጣቸው ተከምሮ ስላለ ሁሉም ክርስቲያን በሚል አምብሬላ ክርስቲያን በሚል ዣንጥላ ስር ተደብቀው ስላሉ እንግዲህ ይሄው
እንዲህ ያሉ ነው ፕሮቴስታንቶች እዚህ ደረጃ ላይ እንግዲህ እዚህ ፕላትፎርም ላይ የቅበተ እምነት እንሰራለን የሚሉ ሰዎች ኢቭን ክርስትናን እስከ መጠራጠር እየደረስኩ ነው ያሉ ስለምንድነው ከተባለ የምንፍቅና ማት በውስጣቸው ስላለ ነው። ከጌታ ቤተክርስቲያን ውጪ ስለሆኑ እውነተኛውን መንፈስ ቅዱሱ መንፈስ ስላልተቀበሉ ረፍት ማግኘት አልቻሉም። እኔ ያደረገው የእናንተ ግብታዊ የሆነ በወንጌል ልብ እስቲ ቆይ ይሄንን ብናደርግ ምን እዚህ ጋር ያው ሰውን ወደ መሳደብ ስለሆነ እየሄደ ያለው አንዴ የቀደሙን ሰውዬ ላሰማችሁና ከዛ ወደ ይሁዳ ሄዳለሁ። ምድር አትናሽያ ማለት አትናሽስ ወደዛ ይርባክ አትናሽስ አለና ወደዛ ሄድ። ቅዱስ አትናቴዎስ ማን እንደሆነ ቢጠየቅም በእርግጥ ወንድማችን ላያውቅ ይችላል። እንደው ዝም ብሎ የመሳደብ አፍ የተሰጣቸው ሰዎች አሉ። የስድብ አፍ ተሰጠው የሌለ ራእይ ላይ እንጂ ቅዱስ አትናሲስ አገኘት ዘወር ልድጉ ነው ተብሎ የተነገረለት። ኦኬ የአሪዮስ ምንፍቅና ወልደ ፍጡር ነው የሚለው ምንፍቅና ዓለም ላይ እንደዛ በተስፋፋበት ሰዓት ላይ እውነተኛውን የክርስቶስ ትምህርትን ይዞ በዛ ምክንያት ስንት ጊዜ የታሰረ ስንት ጊዜ መከራን የተቀበለ ስንት ጊዜ ከመንበሩ የተባረረ ቅዱስ አባት ታላቅ አባት ድንቁርና ደፋር ያደርጋል። እነሱ አትናሽስን ሂዶ ለዛ የሚል ሰው እንደዚህ አይነት ይሄውን ክርስቲያን ነው። እንደዚህ አይነት ክርስቲያኖች ሊኖሩ ይችላሉ ጋይስ አይደል? ለነገሩ አትናሽስ እናንተሽ ፖሊካ እያልክ እንዴት ነው ሊና ነው የሚችለው? ማለት አንድ ቪዲዮ አየሁኝ ዜድ ቲክቶኩ ምናምን አሁን ስሙን ቀይሯል። እሱ ወንድም የተናገረው ነገር በጣም ነው በእውነት በጣም እኔ አሁን ክርስትና ምናምን ብሎ ያለው ነገር ውጪስ በጣም የሚገርም ነገር ነው ያነሳው። አንድ በተስፋ ሪዞርት ብሎ የሚንቀሳቀስ ሰውዬ አለ የመርዝ አካሄድ የሚሄድ ጥሩ አይደለም። ፊታቸውን ደብቆ ምናምን የማይገኙ አንድ ቀን ገብቶ ማያወሩ ቪዲዮ የሚቆርጡ ደግሞ ታላሉ። በነገራችን ላይ ልንገራችሁ የካልቪን እምነት ተከታይ አብዛኛው ፈት ነው። በሴሰኝነት የዝሙት ስፒሪት የተጠቃ ነው። ኃጢአተኝነት ኖርማል የሆነባቸው ናቸው። ከሚስቶቻቸው ጋር ራሱ ባልተገባ የህይወት ልምምድ ውስጥ ያሉ ናቸው። ሰዎች ኃጢአትን እንዲለማመዱ የሚገፋፉ ናቸው። ከእግዚአብሔር ንጹህ የህይወት ስርዓት የተጣሉ ናቸው። ይህን እነዚህ ማንነው እንደዚህ የሚለው የካልቪኒዝም አይዲዮሎጂ ተከታዮች ወይ ደግሞ ዋን ሴቭድ ኦልዌይስ ሴቭድ እምነት ያላቸውን ድነት አይጠፋም ብሎ የሚያስቡ ሰዎችን እንግዲህ በዝሙት ብዙዎቹ እዚህ ቲክቶክ ላይ ያሉት እንደዛ ናቸው እያለ ነው። እኛ ስለ ፐርሰናል ነገር አይመለከተም። ይነግራለሁ። ትምህርቱ አደገኛ ገዳይ መርዝ ስለሆነ ሰዎች በቅድስና ራሳቸውን እንዲጠብቁ አያደርግም። ትምህርቱ መርዝ ነው ገዳይ ነው ብሎ እየተናገረ ነው። ነገር ግን ሁለቱም ፕሮቴስታንት ነው የሚባሉት። ሰለቸን እኮ ራሱ እነዚህ ሰዎች እውነት ሁሉም ጋር በጥብጥ ነው ያለውና ሰለቸን እኛ ራሱ። ኧረ በአንዳንድ ነገሮች እንኳን አንድ ለመሆኑ ሞክሩ። አብዛኛው ከ10 ከ50 አይበልጡም። ይህን እምነት ተከታይ ብለህ የምትለው አይ እንደዚህ ምናምን ብራዘር በኢትዮጵያ ደረጃ እንኳን ከ1000 አይበልጡም። ለምን ሲባል 1000 ሲፈተሽ ከ1000 ሁለቱ ምናልባት እግዚአብሔር መፍራት ቢኖር ነው። ከዛ ውጭ አብዛኛው ፈት ነው። ልቅ የህይወት ስርዓት ቢኖር ነው። ምድረ ኩልኪን ስጠጣ ነስጨልጥ ነው የምትውለው። ኩልኬ ደግሞ ምንድን ነው? ምን ትጠጣላችሁ ነው ያለ? ኩልኬ ምን ጉድ ነው እሱ ደግሞ። ይሄን ሲያወራ እኮ ቪዲዮውን ብታየው ራሱ እቺ የጠራትን ነገር ራሱ እየመታ ነው የሚመስለው። ቪዲዮውን አይተኳል። ቆይ እሱን እንኳን ምንኛ አናቆም ነገር እየሆነ መስቲነስ ነው። ምድረ ኩልኪን ስጠጣ ነስጨልጥ ነው የምትውለው። ኩልኪ አረቄ ነው ሄዶ እየቀሰቀሱ ነው። ሀና ሉተራን የምትባለው ልጅ ጋር ይኸው እንደዚህ ተናግረዋል። ላሳይሽ እንደ ማንን ነው እንትን በምስክርነት እየጠሩ ያሉት? እሺ ለማንኛውም እስቲ ናቱ ሰላም በለን። ከዛ ናቱ ሰላም ይበለን። ናቱ እንኳን ደህና መጣ። ሩስኪ እንዴት ናችሁ? የክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ጋዶ ሁላችሁንም ሰላም ብያለሁ። አሜን። ናቱ እንኳን ደህና መጣ። ሩስኪ እንኳን ደህና መጣ። እሺ የዋዲ ኩልኬ ወይ ደግሞ የአረቄዋን ፓርት ተዋትና እስቲ ቅድም ፓስተሩም ሲናገራቸው የነበሩ ነገሮች አሉ። በኋላ ደግሞ አሁን እነዚህ ነገሮች ካመጣም በኋላ ደግሞ
ቀለሜ ነገረ ክርስቶስ ላይ ሲያቦካ ነበር። ነገረ ክርስቶስ ላይ ሲያቦካ ነበር። ወደሱ ደግሞ እንመጣለን። እሺ ዮሐዲ ሐሳብ ሰጥ ፓፓ ጎ ሄድ። ኦኬ እኔ ይቅርታ አድርግልኝና ማለት ፐርሰናል ምናምን አይደለም። ይሄ ልጅና ቀለሜ አንዳንዴ በአባቶች ዙሪያ የሚናገሩት ነገር እንደው ድንቁርና መልክ ቢኖረው የሚያስብሉ ሰዎች ናቸው። ማለት ይቅርታ ስድብ አይደለም፣ መልክ ቢኖረው እነዚህ ሰዎች የሚመስል ነው። ይሄ ወገናችን አይ ቲንክ እነ አትናቴዎስ እነ ፖሊካርፕ ብትል ጭንቅላት ይኖርህ ነበር ማለት እንደዚህ አይነት ጭንቅላት ይኖርህ ነበር ወይ ባትል ኖሮ የሚል ሀሳብ አንስቷል። ማይ ብራዘር ጸጉር ራሱ ያንተ እውቀት መሮት ሄደ በኗል። እውቀትን በልክ አድርገው አናት እንዳያመልጥ በዚህ እና ከባድ ነው እንደዚህ በጣም ሰለሽ ታውቃለህ። እንደዚህ አይነት ረገጣ ካካሄድክ በኋላማ በጣም ከባድ ነው ብለህ ማለፍ አትችልም። እሺ አይ የምሬን ነው። በጣም እንዲህ አባቶች ላይ የሚናገሩት ነገር በጣም ስለሚገርመኝ አክቹአሊ የቀለሜ ተማሪ ነው ይሄ ልጅ። እሱ ጋር ቁጭ ብለው የሚውል ነው። እሱ የተናገረው በቃ የሚያስተጋባ ልጅ ነው እና ሊትራሊ ይሄን ንግግር ከቀለሜ ከራሱ ያመጣው ነው። ቅዱስ ዮሐንስ አፈወርቅ ተራ ሰው ነው፣ ፖሊካርፕ ተራ ሰው ነው ምናምን ሲል ነበረ። እንደው ሌላው ይቅር፣ እንደው ክርስቲያን ተብላችሁ መጠራታችሁ ይቅርና እንደው ሰው በሰውነቱ ራሱ ተራ ሰው አይባልም። ያው ቅድስናቸውን አንዴ ትተነው በሰውነታቸው ራሱ ተራ ሰው እያልክ እንኳን እነሱ አንድ ሰው ራሱ ተራ ሰው ተብሎ አይጠራም። መጀመሪያ ሲቀጥል የሆነ ከክርስትና የመውጣታችሁ ጥግና ከእስልምና የባሳችሁ መሆናችሁ የሚያስታውቀው እነዚህ ቅዱሳን አባቶችን ተራ ሰው እያላችሁ ነው የምትጠሯቸው። ተራ ሰው ማለት በጣም በሚያሳዝን ሁኔታ ቀለሜ እነ ቅዱስ ዮሐንስ አፈወርቅን እነ ፖሊካር በረከታቸው ይደርብንና ተራ ሰዎች ብሎ ታስታውሳላችሁ። ቲቢ ጆሹዋ የተባለ መተተኛ ጠንቋይ ሰውዬ እሱ ጠንቋይ ነው የሐሰት መንፈስ አለበት ተብሎ 3 ወር ሙሉ ሲያለቅስ እሱን ሐሰተኛ ያልቅ በፍርድ ቀን እግዚአብሔር ፊት ትገለጣታለህ ሲል ነበር። የቱ ጋር ነው አእምሯችሁ የሳተው? መተተኛ ሐሰት ያኔ ስንት ዘመድ ጉድ ነው የምትጎትተው ግን እግዚአብሔር በጣም አባቶችን ስለማያውቁ የሚናገሩት ነገር በጣም ነው የሚገርመው እና አንዳንዴ ማስተዋልም ያቀታቸዋል መሰለኝ ታች ያሉትም ለቲቢ ጆሹዋ ብሎ እያንዳንድሽ በክርስቶስ ፍርድ ወንበር ፊት ስለሱ ትገለጣለህ ሲል ነበር። የሐሰት ትንቢት ተናግሯል ስለተባለ ማለት ነው። ቲቢ ጆሹዋን እንዲህ ብሎ የተከራከረ ሰውዬ አትናቴዎስ የራሱ ጉዳይ፣ ቅዱስ ዮሐንስ አፈወርቅ የራሱ ጉዳይ ብሎ የሚናገር ደፋር ሰው ነው። ባይ ዘ ወይ ቲቢ ጆሹዋ የቅዱስ ዮሐንስ አፈወርቅ የልብሱ ጨርቅ ራሱ አያክልም። አዘይ እንደወሰደ ቅዱስ ዮሐንስ አፈወርቅ ጨርቁን አያክልም። ቅዱስ አትናቴዎስ እንዴት ነው ሰው ቅዱስ አትናቴዎስን ደፍሮ ሊናገር የሚችለው? እንደው እነ ፖሊካርፕ እንኳን ስለሚርቋችሁ እዛ ዘመን ርቆ ለማወቅ የነሱን ትምህርት አይምሯችሁም አይፈቅድላችሁም። መብሰል ይጠበቅባችኋል። እዛ ድረስ ያሉ አባቶች ለማወቅ በጣም ይከብዳችኋል። አትናቴዎስ እኮ በዓለም አቀፍ ደረጃ የሚታወቅ በዓለም አቀፍ ደረጃ መታወቁ ብቻ እኮ አይደለም። የትኛውም ቅዱስ አባት ስለ አትናቴዎስ ሲናገር በፍርሃትና በጥንቃቄ ኢቨን ፕሮቴስታንቶች እኮ ናቸው አይዞ ጄኤንዲኬ ሊበሉ ኦኬ የፕሮቴስታንት አሉ የሚባሉ እነ ፊሊፕስ ካፍ የአባቶችን ትምህርት ያጠኑ አትናቴዎስ ምን ያክል የተከበረ አባት እንደሆነ ሁሉ ጠንቅቀው ያውቃሉ። ምክንያቱም የሰራውን ስራ ስለሚታወቅ ማለት ነው። አትናቴዎስ ብቻውን አሪያን ሄረሲ
የተፋለመ ከ15 ዓመት በላይ በስደት የኖረ እሱ ያው ከስንት ዘመን ጀምሮ በምን እንደሄደ እናውቃለን። በቃ ከቤት ስደሱ ቤት ውስጥ ቁጭ ብለህ መዋል አይ ቲንክ እንትን ይላል መሰለኝ ያደነዝዛል መሰለኝ። አትናቴዎስ ለሃይማኖቱ ሲል የተሰደደው ማይ ብራዘር ለሃይማኖት አልክድም ክርስቶስን አልክድም በማለት በስደት ዘመኑን ያሳለፈ አባት አንተ ቁጭ ብለህ ቤት ውስጥ ቁጭ ብለህ በደነዘዘ አይምሮ አትናቴዎስ የራሱ ጉዳይ ልትላችሁ ቢያንስ እንደው ማክበሩ ቅዱስ ማለቱ እንኳን ቢቀር እንዲህ ማብጠልጠል እንደው ነው በጣም ትልቅ ነው። ፖሊካርፕ በዚያ እድሜው ለክርስቶስ ሰማዕትነት የተቀበለ እንደው ተአምራቱ እዛ በአደባባይ እኮ ነው የታየው። እሳት ያላቃጠለው እሳቱ አላቃጠል ብሎ ኦኬ በምስክርነት ክርስቲያኖች ፊት ለፊቱ ያዩት ታላቅ አባት እሳት እንዲነድበት በላዩ ላይ ክርስቶስን እንደው ካደው ሸምግለሃል ሲባል እስከዚህ እድሜ ድረስ ክርስቶስ ምንም ነገር አላጎደለብኝም፣ እኔ ደግሞ በዚህ ሰዓት አልክደውም። እናንተ የምታዩት ለደቂቃዎች ነዶ የሚጠፋ እሳት ነው። የኋለኛው ዘመን እሳት ብታውቁ ኖሮ ይህንን ያን ያክል ባላስጨነቃችሁ ነበረ። ስለዚህ ለመቃጠል ፈቃደኛ ነን ብሎ የተናገረ ታላቅ አባት ነው ፖሊካርፕ። ይህንን አታውቅም አንተ አታውቅም። አባቶችን ዝም ብለህ እንደመጣለ መሳደብ በጣም ትልቅ ነውር ነው። የዛ ፓስተር ግን እንደ አሌክስን የተባለው እውነት ለእግዚአብሔር መንግስት ሩቅ አይደለህም እንደተባለው ትምህርቶችን መመዘን ትምህርቶችን መጽሐፍ ቅዱስ እንደፈለግ አምጥተህ እንዳትተረጉም የሚያደርግህ ምንድነው? ሆሊ ትራዲሽን ነው፣ የአባቶች ትምህርት ነው። ለዛ ነው አባቶች የሚጠሏቸው። አባቶች የእነሱን ትምህርት አጠናግሮ ስለሚጥልባቸው ምን ያደርጋሉ? እኔ ከሱ በላይ ነኝ ለማለት እንዴ ከአባቶች በላይ ለመሆን ስለሚፈልጉ የራሱ ጉዳይ ይላሉ። ክርስትና መስመር እንዲኖር የተገለጠው እውነት ከመጀመሪያ ጀምሮ የተገለጠው እውነት ይዘህ ሳትሸራረፍ፣ ሳትበርዝ፣ ሳትደልዝ የራስህ እውቀት የራስህ ፍላጎት ሳትጨምርበት እንድትቀበል የሚያደርግ ሆሊ ትራዲሽን ነው፣ የአባቶች ትምህርት ነው። ፕሮቴስታንት ጴንጤቆስጣሎች ስፔሻሊ በጣም ትዕቢተኞች የትዕቢት መንፈስ ያለባቸው ስለሆኑ ከእነርሱ በላይ እንዲሆን የሚፈልጉት አካል የለም። ከግላቸው የራሳቸውን ቸርች ጨምሮ ማለት የራሳቸውን ቸርች ጨምሮ ከእነርሱ በላይ እንዲሆን የሚፈቅዱለት አካል የለም። ታዲያ ምንድነው የሚያደርጉት? ቤተክርስቲያኒቱ የራሱ ጉዳይ ይላል፣ አባቶች የራሳቸው ጉዳይ፣ ሁሉም የራሳቸው ጉዳይ ይላል። እና ማን ነው የሚያስረዳ? ወይም ደግሞ ማንን ነው የምትቀበለው? መጽሐፍ ቅዱስን ይላል። መጽሐፍ ቅዱስ እኮ ነው እየጠቀሱ እንደዚህ አይነት መረዳት ውስጥ የደረሱት እነሱ የራሳቸው ጉዳይ። ስለዚህ እኔ ብቻ ነኝ ሁሉም ነገር ማቀው እኔ ነኝ የክርስትና ልክ ብለው ነው የሚያስቡት እነዚህ ሰው። ይሄ ደግሞ መንፈሱ ከማን እንደሆነ የታወቀ ነው፣ የተገለጠ ነው። ትዕቢት ሁልጊዜ ከዲያብሎስ ነው። ትዕቢትን ደግሞ ውድቀትን ትቀድማለች። ለዛ ነው ሁሉም ይነሳሉ፣ የራሳቸው ትምህርት ይዘው ይነሳሉ፣ ግን አፈር ድሜ ሆነው ይጠፋሉ። በህይወት እያሉ ራሱ ትምህርታቸው አይቀጥልም። ምክንያቱም አስጀማሪው መንፈሱም የታወቀ ስለሆነ። የክርስትና ትምህርት ግን ትናንት አለ፣ ዛሬም ይኖራል፣ ዛሬም አለ፣ ነገም ይኖራል፣ ይቀጥላል ሳይሸራራ። ብዙ የሐሰት ትምህርቶች ይመጣሉ ይሄዳሉ። ነፋስም መጣ ጎርፍም ጎረፈ፣ ያንን የአሸዋ ቤት ምን ይለዋል? ያፈርሷል። በአለት የተሰራው የክርስቶስ ትምህርት ግን በነ አትናቴዎስ ጊዜ አለ፣ በነ ፖሊካርፕ ዘመን አለ፣ በነ አግናጤዎስ ዘመን አለ፣ በነ ቅዱስ ዮሐንስ አፈወርቅ ዘመን አለ፣ በዚች በዘመናችንም አለ። እሱም እዚች ቤተክርስቲያን ላይ አለ፣ ወደፊትም ይቀጥላል። ያ ከነ ፖሊካርፕ የተቀበልነውን እምነት ከነ ዮሐንስ የተቀበልነውን እምነት እስከ ዘላለም ድረስ ይቀጥላል። ይህ ደግሞ የክርስትና መለያው ክርስቶስም ቃል የገባው እውነት ስለሆነ ሁልጊዜ ቤተክርስቲያንን እንዲጠብቃት መንፈስ ቅዱስ ስለላከ ክርስቶስም ከቤተክርስቲያን እንደማይተዋ ቃል ስለገባ ትምህርቷ ፈጽሞ የሚጠፋ አይደለም፣ ለዘላለም ጸንቶ ይኖራል።
በዚች ቤተክርስቲያን ውስጥ ላደረገን እግዚአብሔር የተባረከና የተመሰገነ ይሁን። ይህ ወንድማችን ይህ ፓስተር ደግሞ እንደው እግዚአብሔር ረድቶት እየሰማን ከሆነ እግዚአብሔር ረድቶት አንተነ ፖሊካርፕን መቀበል አለብን ያልካት ቤተክርስቲያን የምትቀበል እና አትናቴዎስን መቀበል አለብን ብለህ የተናገርከው የምትቀበል ቤተክርስቲያን እያለ የማይቀበሉትን እንዲቀበሉ ለምን ታደርጋለህ? የምትቀበለው ቤተክርስቲያን እያለች እሷ ጋር መጥተህ ለምን ህብረት አታደርግ? ይህ ጥሪያችን ነው። እግዚአብሔር ረድቶ ወደዚች ቅዱስ ቤተክርስቲያን እንድትቀላቀል እግዚአብሔር ይርዳ። አበዛው ይቅር በሉኝ። ጨርሻለሁ። በፍጹም ቃሌት ያሰማልን ብሮስኪ፣ ቃሌት ያሰማልን። ጥሩ ሀሳብ ነው ያነሳው። ምንም አላበዛህም። አንድ ሁለት ሰዎችን ስቤ ነበረ እንዳለ ፕሮቴስታንቶችን አትጨፍልቅ የሚል አይነት ኮሜንቶች ሲጻፉ ስለነበረ እንደዚህ ብላችሁ የምታስቡ ሰዎች ገፍት መላክ ትችላላችሁ፣ መግባት ትችላላችሁ። ቅድም የፓስተሩን ንግግር የኛ እምነታችን ስለሚታወቅ የኛ እምነታችን እንደነ ቅዱስ ቆጵሪያኖስ እና ሲፕሪያን ኦፍ ካርቴጅ እንደሚናገሩት ዜር ኢዝ ኖ ሳልቬሽን አውትሳይድ ዘ ቸርች ብለን ነው የምናምነው እንደ አባቶቻችን። ኦኬ፣ ከቤተክርስቲያን ውጪ ድህነት የለም። እንደ አባቶቻችን ብቻ ሳይሆን እንደ መጽሐፍ ቅዱሱ። ኦኬ፣ ቤተክርስቲያን ስንል ክርስቶስ ራስ የሆነላት ክርስቶስ ራስ ስለሆነላት ቤተክርስቲያን እያወራን ያለ ነው። ከዛ ህብረት ውጪ ድህነት የለም። ጳውሎስ ለጢሞቴዎስ በሚነግረው ሰዓት የእውነት አምድና መሰረት የእግዚአብሔር ቤተክርስቲያን ብሎ የጠራት ያቺ ቤተክርስቲያን ከሷ ውጭ ድህነት የለም። ኦኬ፣ ከሷ ውጭ ትሩዝ የለም። ከሷ ውጭ ፋውንቴን ኦፍ ትሩዝ የለም። ስለዚህ ይሄ ነው እምነታችን እና እንደው ከስርዓት አንጻር ለአንዳንድ ነገሮች ከመታመን አንጻር አትሊስት አለ አይደለ የመጀመሪያዎቹ ፕሮቴስታንቶች በተወሰነ መልኩ ይሻላሉ ነው እንጂ ያው ወደ እነሱ ጋር ብንሄድም እኮ ገና ከስር መሰረቱ እኮ ነው። እነ ሉተር እነ ስፔሻሊ ሉተርና ዙዊንግሊ እነ ጆን ካልቪን መካከል እኮ ጸብ የነበረው እርስ በርስ መወጋገዝ፣ መጻጻፍ እነዚህ ነገሮች እኮ የነበሩት ኢቭን በኋላ ደግሞ የሉተር ተማሪዎች ሆነው የተነሱት ከአናባፕቲስቶችን ብትመለከቱ እርስ በርስ መወጋገዝ እኮ የተጀመረው ፕሮቴስታንቲዝሙ ዓለም ላይ ያኔ ነው፣ ዛሬ አይደለም። ኦኬ፣ መወጋገዝ የተጀመረው ዛሬ አይደለም። ኦኬ፣ ስለዚህ ከዛ አንፃር ነው እንጂ ሰዎችን ኦፌንድ ለማድረግ ምናምን አይደለም።